በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለምን ዞሬ አየሁት፣ ሁሉን በተራ ቀመስኩት። ዓለምን ዞሬ አየሁት፣ ሁሉን በተራ ቀመስኩት። ፈጽሞ የለም ፈጽሞ የለም ሰላም እንደ ልጅሽ ቤት። ሀብት ንብረቴን ጨረስኩና ጉልበቴ ሙሉ ደከመና። ሀብት ንብረቴን ጨረስኩና ጉልበቴ ሙሉ ደከመና። ጎስቋላ ሆንኩኝ ጎስቋላ ሆንኩኝ ደካማ የሌለው ጤና። ጎስቋላ ሆንኩኝ ጎስቋላ ሆንኩኝ ደካማ የሌለው ጤና። ስቃሳ ስቃ ተቀብላ መልኳን አስውባ ተኳኩላ። ስቃሳ ስቃ ተቀብላ መልኳን አስውባ ተኳኩላ። ዛሬ ጣለችኝ ዛሬ ጣለችኝ ይህች ዓለም አትረባም ብላ። ዛሬ ጣለችኝ ዛሬ ጣለችኝ ይህች ዓለም አትረባም ብላ። የትናንትና ወዳጆቼ ዛሬ ሲሆኑ ጠላቶቼ። የትላንትና ወዳጆቼ ዛሬ ሲሆኑ ጠላቶቼ። ባክኝ ቀረው ባክኝ ቀረው በዓለም ተንከራትቼ። ባክኝ ቀረው ባክኝ ቀረው በዓለም ላይ ተንከራትቼ። የአባቴ ቤት ሲናፍቀኝ ፍቅሩ ምሕረቱ ትዝ ሲለኝ። የአባቴ ቤት ሲናፍቀኝ ፍቅሩ ምሕረቱ ትዝ ሲለኝ። ጎስቋላው ልጅ ጌታ ሆይ ዛሬ መጣሁኝ። ጎስቋላው ልጅ ደካማው ልጅ ጌታ ሆይ ዛሬ መጣሁኝ። እናቴ አንቺን ንቄ ትቼ የአባቴን ቤት እረስቼ። እናቴ አንቺን ንቄ ትቼ የአባቴን ቤት እረስቼ። ተሰቃየሁኝ ተንከራተትኩኝ ልደሰት በዓለም ገብቼ። ተሰቃየሁኝ ተንከራተትኩኝ ልደሰት በዓለም ገብቼ። አባቴ ሲያየኝ ተደስቶ ጎረቤቶቹን ሁሉን ጠርቶ። አባቴ ሲያየኝ ተደስቶ ጎረቤቶቹን ሁሉን ጠርቶ። ሰርጉን ደገሰ የበደልኩትን ረስቶ። ሰርጉን ደገሰ የበደልኩትን ረስቶ። እስካሁን ድረስ በድያለው ዓለም ደህና ሆኝ አብቅቻለሁ። እስካሁን ድረስ በድያለው ዓለም ደህና ሆኝ አብቅቻለሁ። ወደ አባቴ ቤት ዳግመኛ ተመልሻለሁ። ወደ አባቴ ቤት ዳግመኛ ተመልሻለሁ። ወደ አባቴ ቤት
ወደ አባቴ ቤት ዳግመኛ ተመልሻለሁ። የዝማሬው ባለቤት አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን፣ አሜን። በእውነት በጣም ልብ ውስጥ ሰርስሮ የሚገባ ዝማሬ ነው ይህ ዝማሬ ማለት ነው። በጣም በተለይ ድሮ ነበረ አብዝቼ ስሰማው የነበረው በሰማው ማልጠግበው ዝማሬ ማለት ይሄ ነው እና ብዙን ጊዜ ይህንን ዝማሬ ስትዘምሩ በተለይ ንስሐ ልክ እንደገባችሁ የለም ንስሐ እንደገባችሁ ኃጢአታችሁን እንደተናዘዛችሁ እና ዲያብሎስ ደግሞ ወደ ኃጢአት ሲገፋፋችሁ ዝፈን ጨፍር ሲልህ ዘሙት ሲልህ ተሳደብ ሲልህ ወደ ዓለም ሲገፋፋ ይህን ዝማሬ በእውነት ዘምር። ይህን ዝማሬ ስትዘምር ወደ ዓለም መመለስ አያምርህም፣ ያስጠላል ሁሉም ነገር። እንደገና ደግሞ ጓደኞች በቃ ፊታቸውን ሲያዞሩብህ የለም ፊታቸውን ሲያዞሩብህ እንደ ድሮ መሳሳቅ፣ ማፌዝ፣ መቀለድ ስታቆም ስትር ስትል በመንፈሳዊ ሕይወት በቃ ስትሰክን ይሄንን ዝማሬ በእውነት ስማው። እንዴት ደስ ይላል በእውነት እና ይሄ በነገራችን ላይ ዝማሬ ከሉቃስ ወንጌል ምዕራፍ 15 ላይ የተወሰደ ዝማሬ ነው። የተወሰደ ቃል ነው ማለት ይቻላል። ሉቃስ ወንጌል ምዕራፍ 15 የአባቱን ንብረት ተካፍሎ የጠፋው ልጅ አስታወሳችሁት? ትዝ አላችሁ? ወንጌል ላይ ሉቃስ ወንጌል ምዕራፍ 15 ቃሉ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 15 ቁጥር 3 ላይ ጌታ መድኃኒዓለም ኃጢአተኞችን ሲቀበል አዩ። እነማን? ፈሪሳውያን፣ ጸሐፍት ፈሪሳውያን አዩና ይሄ ምንድነው? አሁን ትክክለኛ ነብይ ነው? ትክክለኛ እውነት ከእግዚአብሔር የሆነ ነው እያሉ በጣም ይቆጡ ነበር፣ ያግሮመርሙ ነበር ፈሪሳውያን። እነ ዘኬዎስን ሲቀበል እኮ ነው ጌታ መድኃኒዓለም። ይሄማ ኃጢአተኞችን ይቀበላል ከእነርሱ ጋር ይበላል ብለው እርስ በርስ ያንጎራጉሩ። አንድ ምሳሌ አምጥቶ ኃጢአተኞችን ሊጠራ እንጂ ጻድቃንን ሊጠራ የመጣ አምላክ እንዳልሆነ ሲነግራቸው እንዲህ ብሎ ምሳሌ መሰለላቸው። እላችኋለሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለና እንዲህ ብሎ ምሳሌ ነገራቸው። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ካከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ፣ ተመልከቱ፣ ወደ ልቡ ትርጉም አለው በነገራችን ላይ። ወደ ራሱ ወደ ማንነቱ ተመለሰ። ዓለም ከንቱ እንደሆነች ተረዳት ማለት እኮ ነው። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁ። አባቴ ሆይ በሰማይና በፊት በደልኩ። በሰማይ ማለቱ በአምላኬም ፊት በደልኩ ማለቱ ነው። ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሩጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደልኩ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡት። የሰባውን ፍሪዳ አምጥታችሁ እረዱት። የሰባ ፍሪዳ የጌታ ስጋና ደም እኮ ነው ትርጉሙ። የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስ ይበለን።
ይሄ ልጄ ሞቶ ነበር፣ ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ ይላቸው ጀመረ። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ይህ እኮ ትርጉም አለው። በነገራችን ላይ የአይሁዳውያን ጉሩምታ እኮ ነው የሚናገረው። አይሁዳውያን አሕዛብ ሲጠመቁ አይተው እንዴት ይሆናል ብለው አጉረምርሞ የለ። አንድም እነኛ ሊቃነ ካህናት ጌታ ከቀራጮች ጋር ይበላል እያሉ ተቆጥተው የለ። ስለ እነሱ እኮ ነው የሚናገረው። ታላቅ ልጅ የተባለው አይሁዳውያን ናቸው፣ እስራኤላውያን ናቸው። አስቀድሞ ኦሪትን ሕግ ተቀብለው ነበርና ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ወንጌል ሲነገራላቸው፣ ለአሕዛብ ወንጌል ሲሰበክ አይሁዳውያን ሰሙ። ከብላቴኖችም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። ሐዋርያትን አይሁዳውያን ጠይቀው የለ፣ እሱን እኮ ነው። እርሱም ወንድም መጥቷልና በደህና ስላገኘው አባቴ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱን ወጥቶ ለምነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ሕግ ጠብቀናል ማለታቸው ነው አይሁዳውያን። ከትእዛዝም ከቶ አልተላለፍኩም፣ ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ለአሕዛብ ታምራት ይደረግላቸዋልና አይሁዳውያን ቅናታቸውን በማስመልከት ነው። ዳሩ ግን ይህ ወንድም ሞቶ ነበረ፣ ሕያው ስለሆነ ጠፍቶም ነበር። ስለተገኘ ደስ እንዲለን ፍሳም እንድናደርግ ይገባናል አለው። ቅድም የዘመርኩላችሁ ዝማሬ ከዚህ ቃል የተወሰደ ነው። ዓለምን ዞሬ አየሁት። በእውነት በጣም ልብ የሚነካ ነው። እና እዚህ ጋር አንድ ነገር አላስተዋላችሁም እህት ወንድሞች? አንደኛ የዓለም ከንቱነት። ታጓጓለች ግን አትጠቅምም። ምንም እኮ አይጠቅምም፣ ግን ታጓጓለች። ከንቱነቷ የምትረዳው በኋላ ነፍስ ከስጋ ስትለይ ነው። ይህን ዓለም በፈቃዱ ያልተወ በመጨረሻው ቀን ዓለም ያለ ፈቃዷ ትተወዋለች። በሕይወት በኖረበት ዘመን ሁሉ ለዘላለማዊ ሕይወቱ ትኩረት ሳይሰጥ በምድራዊ ተድላና ሳቅ ጊዜውን የሚያሳልፍ ሰው ኋላ በእውነተኛው የአምላክ ፊት የፍርድ ዙፋን ፊት ሲቆም የማያባራ ጸጸት፣ ሐዘን፣ ልቅሶ ይገጥመዋል። እና አንድ የምንረዳው ነገር ይሄ ነው እህት ወንድሞች፣ ከንቱነቷን እንረዳለን። የሚጠቅመው መስሎት ነበር እኮ ንብረቱን ሲከፈል የሚጠቅመው መስሎት በቃ የሚጠቀም ራሴን ሊቻል ራሱ የሚችል መስሎት እኮ ነው። ከእግዚአብሔር እቅፍ ከወጣ በእውነት ምንም አይመችም። በዓለም አትቅና ወንድሜ፣ በእውነት ውጪ ባለው ሰዎች አትቅኝ እህቴ። በሚገላለጡ ለምን ትቀኛለሽ? ለምን ትቀኛለሽ እህቴ? በምትገላለጠዋ እርቃኗን በምትዘፍነዋ ለምን ትቀኛለሽ? ሌት ተቀን ለዘፈን በማታርፈዋ ለምን ትቀኛለሽ? ለምን ወንድሜ ትቀናለህ? ለምን በዘማዊ ትቀናለህ? ለምን ከአምላክ ቤት ትኮበልላለህ? አምላክ ይፈልግሃል። ዳሩ ግን የምነቅፍብህ ነገር አለኝ ይላል ጌታ። የቀደመውን ስራ ትተሃል። እንግዲህ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ የቀደመውን ስራን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራ እወስዳለሁ ይላል እኮ። መቅረዝ የተባለ እኮ ህይወት ነው። ካልሆነ ማታድግ ፍሬ ማታፈራ ከሆነ ህይወትን ካንተ ነጥቃለሁ ማለት እኮ ነው። እናንተ ሰነፎች፣ ልበቢሶች፣ ዓይን እያላችሁ ማታዩ፣ ጆሮም እያላችሁ ማትሰሙ ሕዝብ ሆይ ይህን ስሙ። በውኑ እኔን አትፈሩምን? ይላል እግዚአብሔር አምላክ። በውኑ እኔን አትፈሩምን? ከፊቴስ አትደነግጡምን? ትንቢተ ኤርምያስ ምዕራፍ 5 ቁጥር 21 ላይ እስከ 22። ይሰሙኝ ዘንድ ለማን እናገራለሁ? ለማንስ አስጠነቅቃለሁ? እነሆ ጆሮአቸው ያልተገረዘች ናት፣ ለመስማትም አይችሉም። እነሆ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም። አደመጥኩ ሰማሁም፣ ቅን ነገር አልተናገሩም። ማናቸውም ምን አድርጋለሁ ብሎ
ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። በየኃጢአት መንገዱ ይሰማራል። ይሄ የእግዚአብሔር ቃል ነው። ስለምን ትሞታላችሁ? እኔ የሟቹ ሞት አልፈቅድም ይላል እግዚአብሔር አምላክ ቃል በቃል ትንቢተ ሕዝቅኤል ላይ። ስለምን ትሞታላችሁ? እኔ እኮ የሟቹ ሞት አልፈቅድም። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 ላይ በውኑ ኃጢአተኛ ይሞት ዘንድ እኔ እግዚአብሔር እፈቅዳለሁን? ከመንገዱ ውስጥ ተመልሶ በሕይወት ይኖር ዘንድ አይደለምን? ትንቢተ ኤርምያስ ምዕራፍ 18 ቁጥር 23 ላይ እንዲህ እያለ ይጣራል እግዚአብሔር አምላክ። ለምን ትሞቱብኛላችሁ? ለምን? እኔ እኮ የሚጠቅማችሁ ቢሆን ኖሮ እኮ ሰጣችሁ ነበር፣ እተውላችሁ ነበር። መዘሞት እኮ የሚጠቅም ቢሆን ኖሮ እፈቅድላችሁ ነበር። ግን ስለማይጠቅም እኮ ነው ልጄ። ለምን ራስን ታጠፋለህ? ለምን ጠዋትና ማታ ወደ መሸተኛ ቤት የምትሄዱ የምትሰክሩ፣ ፍርድን የምታደሉ፣ የባልቴቲቱን እናት አባቱ የሞቱበትን ልጅ ፍርድ የማትሰሙ ሰዎች ወዮላችሁ። እኔም ጥፋትን መቅሰፍትን አመጣባችኋለሁ፣ ነቀዝና ብልም እንደበላው ትጠፋላችሁ፣ ፍለጋችሁና አውራጃችሁም አይገኝም ይላል መጽሐፈ መቃብያን ካለ ላይ መጽሐፈ መቃብያን ቀዳማዊ ምዕራፍ 35 ቁጥር 2 የእግዚአብሔር ቃል ነው። ይሄ ሁሉ ቃል አብዝቼ ብጠራችሁ ለምን ከፊቴ አብዝታችሁ ትርቃላችሁ ይላል እግዚአብሔር አምላክ። ለምን ስጠራችሁ ለምን ራቃችሁኝ ልጆቼ ይላል። ምን ላይ? ትንቢተ ሆሴዕ ምዕራፍ 11 ቁጥር 2 አብዝቼ ብጠራችሁ ለምንድን ነው የምትርቁት ከፊቴ? ምን ነው? ለምን ስጠራችሁ ለምን እንዳልሰማ ትሆናላችሁ? ለምን? ልጆቼ ስሙኝ፣ እኔ በጠራው ጊዜ እናንተ ማሰሙኝ ከሆነ እናንተ በምትጠሩበት ጊዜ እኔም አልሰማችሁም ይላል። ምን ላይ? ትንቢተ ዘካርያስ እኔ በጠራው ጊዜ እንዳልሰማችሁኝ እናንተም በምትጠሩበት ጊዜ እኔም አልሰማችሁም። ትንቢተ ዘካርያስ ምዕራፍ 7 ቁጥር 13 ቀኑ ይመሻል ትተኛለህ፣ ሌሊቱም ይነጋል ከመኝታ ትነሳለህ። አንተ ግን በተኛ ጊዜ የሞት ምሳሌ ነው፣ በነቃህም ጊዜ የመነሳት ምሳሌ ነው። ለምን ትጠፋላችሁ? ለምን ልጄ ትጠፋለህ? ቢጠቅም ኖሮ ሁሉን ነገር አልሰጥም ነበርን? እንደማይጠቅም ስለማውቅ እኮ ነው ኃጢአት እንድትሰራ ማልፈቅድልህ። መምህራንን ልኬልህ ነበር፣ ለምን አትሰማኝም ልጄ? መምህራንን ልኬልሽ ነበር፣ ለምን አትሰሚኝም ልጄ? ቅዱሳት መጽሐፍትን ልኬልህ ነበር፣ ለምንድን ነው? በኋላ ልታለቅስ ትወዳለህን? በኋላ ወዮልኝ ለኔ ልትል ትወዳለህን? ተው ተመለስ ልጄ ይላል እግዚአብሔር አምላክ። ተው ስማኝ ልጄ፣ ተው። ስራሽ ሁሉ ቅያሜና ኃጢአት ነው ልጄ ስሚኝ። ስራሽ ሁሉ ቅያሜና ኃጢአት፣ ዝሙትና ስስት፣ ሐሰት መናገር፣ የስህተት ስራ ሁሉ እኔም የማልወደው መሰናክል ነው። ተቆጥቼ በያዝኩሽ ጊዜ ምክንያት አታገኝም። እኔ ለክብር አጭቼሽ ነበር፣ አንቺ ግን ለዲያብሎስ ሆንሽ። እኔ የኔ ገንዘብ ብዬሽ ነበር፣ አንቺ ግን ለሌላ ሆንሽ። እኔ ለኔ ብዬ አጭቼሽ ነበር፣ አንቺ ግን ለዲያብሎስ ሆንሽ። እኔም እንደ ክፉ ስራሽ ተበቅዬ በኋላ አጠፋሻለሁ፣ ልጄ ተመለሺ ተይ ይላል። ይሄ ሁሉ እኮ መጽሐፍ ቅዱስ ላይ ነው ያለው። እናንተ ከራሴ እኮ አይደለም እየተናገርኩ ያለሁት፣ በእውነት መጽሐፍ ቅዱስ ላይ ያለ ቃል እኮ ነው። መጽሐፈ መቃብያን ምዕራፍ 12 ላይ ተመልከቱ። በተለይ መጽሐፈ መቃብያን በጣም ብዙ ተግሳጽ አለበት የእግዚአብሔር ቃል።
መጽሐፈ መቃብያን ምዕራፍ 12 ቁጥር 33 ከ35፣ መጽሐፈ መቃብያን ቀዳማዊ ምዕራፍ 12 ቁጥር 24። እነኛው እስካሁን ስናገራቸው የነበሩትን ቃላቶች እዛ ላይ ታገኛላችሁ። እና እንመለስ ወንድሞች፣ በእውነት እንመለስ። ቀኑ መሽቷል፣ የማታውም ጥላ ረዝሟል። ወዮልን! ቀኑ ሳትጨልም እግራችሁም በጨለመችው ተራራ ላይ ሳትሰነካከል በተስፋ የምትጠባበቁትን ብርሃን ለሞት ጥላና ለድቅድቅ ጨለማ ሳይለውጠው ለአምላካችሁ ለእግዚአብሔር ክብርን ስጡ ተብሎም ተጽፏል። ትንቢተ ኤርምያስ ምዕራፍ 13 ላይ ለአምላካችሁ ለእግዚአብሔር ክብርን ስጡ እና መዝሙሩ ወደዚህ ያመራናል ነው ዋናው መልእክቴ። የዚችን ዓለም ከንቱነት ይነግረናል። ዓለምን ዞሬ አየሁት፣ ሁሉንም በተራ ቀመስኩት፣ ፈጽሞ የለም እንደ አንተ ቤት ሰላም ምንም የለም። አንተ ቤት ነው ሰላም ያለው። ዓለም ላይ እንዳለ ሁከት ብቻ ነው ያለው። ሁከት፣ የውስጥ ሰላምን የሚያናጋ ሁከት ብቻ ነው ያለው። እንደ አንተ ቤት ምን ሰላም አለ? ዓለምን ዞሬ አየሁት፣ ባክኜ ቀረው። የድሮ ጓደኞቼ ገንዘቤን ያጫርሱኛል። አዎ ጓደኛ እኮ ገንዘብ የሚያጫርስ ነው። ገንዘብ እስኪያልቅ ድረስ ነው። ገንዘብ ሲኖር ሁሉም ወዳጅ፣ ስታጣ ሁሉም ፈራጅ። ስታጣ ሁሉም ፈራጅ ነው። ኪስ ሲቀደድ ቀድሞ የሚሾልከው ገንዘብ ሳይሆን ዝምድና ነው፣ ጓደኝነት ነው ቶሎ የሚሾልከው። እስካለ ድረስ ግን ያጫርሷል። ሲጠሩ ራሱ እያቆላመጡ ነው የሚጠሩክ። ያቺ ያንተን ነገር እስኪያገኟት ድረስ። ከዛ በኋላ ማንም አይፈልግም። ማን ነው ዞር ብሎ የሚያይክ? ዝማሬው ቅድም ያስታውሰን እሱ ነው። የትናንትና ጓደኞቼ ዛሬ ሲሆኑ ጠላቶቼ፣ ባክኝ ቀረው በዓለም ተንከራትቼ፣ ስቃ ተቀብላ መልኳን አስውባ ተኳኩላ ዛሬ ጣለችኝ ይቺ ዓለም አትረባም ብላ። እስካለ ድረስ ነው የምትፈልግህ። እስካለ ድረስ መልክ እስካለች ድረስ ሁሉም አጎብዳችሁ ብዙ ነው የሚታይ ገጽ እስካለች ድረስ። ግን እኮ ከ10 ዓመት በኋላ ይጠወልጋል፣ መልክሽ ይጠፋል። 10 ዓመት እንኳን አይቆይም እኮ፣ ሁሉም ነገር ይጠፋል። ዛሬ ደህና ሆነ የምትታይ አንተ ግን ነገ የምትሞት ሰው ነህ ተብሎ የተጻፈው ከዚህ አንጻር ነው። ነገ የምትሞት ሰው ነህ፣ ትጠፋለህ። በዛሬ በነገ አትታለል። እና አንድ የምንማረው ትምህርት ይሄ ነው፣ ሁሉም ከንቱ እንደሆነ እና ደግሞ አንድ ነገር አለ እዚህ ጋር በጣም መዝሙሩ የሚያስተምረን አንድ ትምህርት አለ። ምንድነው ካላችን አባቴ ወይ በሰማይም በፊት በደልኩ፣ ወንጌሉ ላይ ከእንግዲህ ወዲህ ልጅ ልባል አይገባኝም። አያችኋል? ወደ መድኃኔዓለም ስንቀርብ በትህትና ነው መሆን ያለበት። ልጅ ልባል አይገባኝም፣ ስጋና ደምን ልቀበል አይገባኝም፣ ከክርስቲያን ወንድሞቼ እህቶቼ ጋር ልቆጠር አይገባኝም። የልጅነት ክብሬን ትቼ ወጥቼ ነበርና እንደው እንደ ባሪያዎች ብታረገኝ ተቀበልኩኝ። ቀና ብዬ ላይ አይገባኝም። እንዲህ በትህትና ስንቀርብ ነው እሱ ከፍ የሚያደርገን። ይገባኛል እያልክ አትቅረብ፣ አይገባኝም እያልክ ቅረብ። ያኔ ከፍ ያደርግሃል። ልጅ ልባል አይገባኝም ብሎ ነበር እኮ፣ ግን እሱ ምን አለ? ልጅ አለ እንዴ? ማን ነው ልጅ አይደለም አለው እንዴ? ይሄ ልጄ ሞቶ ነበረ ዛሬ ሕያው ሆኗል እኮ ነው ያለው። እና ተመልከቱ፣ አንድ የምንመረው ትምህርት ይሄ ነው። እና ወደ መድኃኔዓለም እንመለስ ለማለት ያክል ነው። እና እንደነኛ አይነት የንስሐ መዝሙሮችን ስሙ ለማለት ነው። ቅድም 7 ሰዓት ላይ የመናፈሽኝት ላይ በመሀል የንስሐ ልብ የለኝም ስትል እህቴ፣ ይሄ ሁሉ የተነሳው ከዛ አንጻር ነው። እና የንስሐ ዝማሬ አዳምጡ፣ የነ ኪነ ጥበብን ዝማሬ
አዎ የነ ኪነ ጥበብ እና ደግሞ የማህበረ ቅዱሳን የድሮ በዋሽንት የተዘመሩ ዝማሬዎች አሉ አይደል? ይሄ ብቻ አይደለም፣ ዓለምን ዞሬ ብቻ ሳይሆን ሌላም ብዙ ዝማሬዎች አሉ። በጣም ደስ የሚል ልብን ሰርስሮ የሚገባ እና ደግሞ የነ ታደለ በገናን ዝማሬ የእነኝህን ዝማሬዎች አዳምጡ በእውነት እና ይህንን ወንድማዊ ምክሬን እየመከርኳችሁ ወደ ዋናው መርሃ ግብራችን እንገባለን ማለት ነው። በእውነት በዚህ መልኩ ያስተማረን ከዝማሬውም እንድንማር ከወንጌሉም እንድንማር የፈቀደልን ቸሩ መድኃኔዓለም ኢየሱስ ክርስቶስ በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በሰማነውም ቃል በተማርነው ትምህርትም 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ማይክ እየዘጋችሁ እሺ፣ ማይክ ዝጉ እና አሁን ቀጥታ የምንገባው ወደ ጥያቄና መልስ ነው። ጥያቄና መልስ ደግሞ የሚሆነው በተራ ቁጥር ስለሆነ ተራ ቁጥር ለመጻፍ ተዘጋጁ። ማይክ ዝጉ። አድሚዎችን ማይክ የተከፈተ ካለ እያያችሁ ዝጉ፣ ዝም አትበሉ። የተከፈተ ማይክ አለ። እሺ ተራ ቁጥር ለመጻፍ 1፣ 2፣ 3 ጻፉ። መልካም ሊንክ ለቅቅ ያለው ከሊንክ በፊት የተጻፈ ተራ ቁጥር አይቆጠርም፣ እንደ ሁልጊዜው ማለት ነው። ከሊንክ በፊት የተጻፈ ተራ ቁጥር ነው ማለት ነው። እሺ ጥያቄ ስትጠይቁ አንደኛ ኤርፎናችሁን ንቀሉ፣ ሁለተኛ ድምጻችሁን ከፍ አድርጉ፣ ሶስተኛ ደግሞ ጥያቄያችሁን አሳጥሩ። ጥያቄያችሁ ላይ ብቻ አተኩረ ይሁን። ተራ ቁጥር 1 ወለተ ማርያም የቅዱስ ሩፋኤል ልጅ። ወለተ ማርያም የቅዱስ ሩፋኤል ልጅ። መቀጠል ትችላለሽ። ወለተ ማርያም ከሌለሽ ተራ ቁጥር 2 ወለተ ስላሴ። ወለተ ስላሴ እሺ ታለምዬ ፈጠን ፈጠን እያላችሁ ግቡ። ቀጥይ እህቴ። እሺ ወንድማችን ቃል ያሰማልን፣ ጸጋን ያሳልን፣ ዝማሬ መለክት ያሰማልን። አሜን። ኤርፎን ንቀይ፣ ኤርፎን ሰክተሽ ከሆነ እሺ አሁን ይሰማል? እስቲ ቀጥይ። ወጣሽ? ይሰማል ወንድማችን? ኤርፎን አልነቀልሽም? ከነቀልሽ ንቀይ። ነቅያለሁ። እሺ ጥርት ባይ ቀጥይ እስቲ። አሁን ተስተካክሏል። ቀጥይ። እሺ ወንድማችን የኔ ጥያቄ በመጀመሪያ እሺ ቀጥይ እህቴ፣ እየሰማሁሽ ነው። ጥያቄ ስትጠይቁ በወረቀት ላይ ጻፉ። እሺ ምናልባት ጥያቄ ቢደርሰኝ የምጠይቀው ጥያቄ ይሄ ይሆናል ብላችሁ የምታስቡትን ጻፉ። ስትገቡ እንዳትደናበሩ፣ ጥያቄውም እንዳይጠፋባችሁ። እሺ ከመጣልሽ ጠይቂ፣ ካልመጣ ደግሞ እስከምታዘጋጂ ተራ ቁጥር 2 ትግባ። ተራ ቁጥር 2 ወለተ ስላሴ። ወለተ ስላሴ ከሌለሽ ተራ ቁጥር 3 አቡነ እጨጌ። አቡነ እጨጌ ዮሐንስ። ስላሴ ነው የምንለው። ይቅርታ በከተፋታ ተራ ቁጥር 3 አቡነ እጨጌ። አቤት አቤት፣ ጤና ይስጥልን። እሺ ቀጥል ወንድም አለ። እግዚአብሔር ይመስገን አብሮ ይስጥልን። እግዚአብሔር ይመስገን። ምናልባት መስሪያ ቤት ውስጥ ስለሆንኩ ድምፄ እንትን ላይል ይችላል። ኤርፎን ስክታ ከሆነ ንቀል እስቲ። አይ አልሰካውም። ምናልባት መስሪያ ቤት ቢሮ ውስጥ ስለሆንኩ ምናልባት እሺ የእሱ እንትን እንዳይሆን እንጂ እንትን አልሰካውም። እና እሺ ምንድን መሰለ እንደው መጀመሪያ እድሉን በማግኘት እጅግ በጣም
ደስ ብሎኛል። ምንድን ነው የሆነው መሰል እንግዲህ ምናልባት በስጋናው ደሙ ነው ያገባሁትና ከማግባቴ በፊት ከዚህ በፊት ከመጀመሪያ ባለቤቴ 2 ልጆች ወልጄ ነው የተለያየሁትና በዚህ በመናፍስት ዙሪያ ላይ ነው የእሷ ቤተሰቦች እና እሷም በባዕድ አምልኮ ውስጥ ስለነበሩ እሺ ያው እኔ ስራ ወጥቼ ስገባ ቀን ተሌሊት ጭቅጭቅና የማይገባ ቃላቶች ነበሩ። መንስኤው ለካ ያው ቤት ውስጥ ከዚህ በፊት ከነበረ ጓደኛዋ ጋር በተደጋጋሚ የማይገባ ስራዎች ስታደርግ ነበረ። በዛን ወቅት ግን በቃ በመናፍስት ውጊያ ላይ አብረን ጸሎት እያደረግን ማታ በመቁጠሪያ ምናምን እንትን እንታገል ነበርና በዚህ መንገድ ያኛውን ትዳሬን አጥቼ አሁን ደግሞ ይሄኛውን ትዳሬን ያኔ በስጋ ደግሞ አልነበረም። አሁን ግን በቃ በቤተክርስቲያን ስርዓት በስጋው ደግሞ ተጋባን። አንድ ልጅ አፈራን። ከዚች ጋር መኖር ጀመረን እና ስንኖር አሁን ያለችው ልጅ ሳቃትም መንፈስ አለባት። በተለይ እነዚህ ዓመታዊ በዓሎች በሚሆኑበት ማታ ላይ ቤተክርስቲያን ስንሄድ በር ላይ ስትደርስ ይጮሃል። የዛር ውላጅ ነኝ የሚለው የቤተሰብ ዛር ውላጅ ነኝ ይላል። በመተት በ50 ሺህ የተመተትኩ ጓደኛ መተት ነኝ ይላል። በቤት ውስጥም ቁጭ ብለን አንዳንዴ ይቀይራታል፣ ሙሉ በሙሉ ይቀይራታል። በቃ ያወራኛል። እንደ ትንቢትም አድርጎ እንዲህ ነው እያለን እንደ ትንቢትም እያደረገ ያወራኛል። እኔ ላይም ይዝታል። እኛ ግን የማታ ሰዓት ላይ የጸሎት ሰዓት አለችን እና የዛች የጸሎት ሰዓት ላይ አንዳንዴ ይገባል፣ አንዳንዴ ይወጣል። እሱ መሆኑ ሙሉ ጸሎት ያደርጋል፣ ምንም ችግር የለበትም። እና በዚህ ትግያ ውስጥ እያለው ቤት ውስጥም ያለው ነገር በሙሉ የሚደፋፋ ነገር ነው እና በዚህ ውስጥ ሂደት ውስጥ እያለው ከቤተሰብ ጋር ከሀገር ውጭ ከእንግሊዝ እና እዚህም እህቶችና ወንድሞች ነበሩኝና በቃ መንፈሳዊ በወር በመድኃኔዓለም ቀን ሁላችንም እንደዚሁ በዩቲዩብ ገብተን ረጅም ሰዓት ጸሎት እናደርጋለን። የመቁጠሪያ የምን ስርዓቶች ነበሩንና ልክ በወሩ የመጀመሪያው መድኃኔዓለም ቀን እኔ ላይ ምልክት ታየ። ሆዴን በመቁጠሪያ ስመታ እንደ የሆነ ምልክት ሲታይ ጊዜ ፕሮግራሙን የሚመራው አካል እዛ እንግሊዝ ያለ ልጅ አለ። በቃ ይህንን ነገር ዴይሊ እናድርገው ተባብለን ዴይሊ ማድረግ ስንጀምር በመካከል ላይ ይሄው በተለይ በጣም መንፈሳዊ ውጊያ ላይ በጣም ጠንካራ ወንድማችን ነው። እግዚአብሔር በዚሁ የአገልግሎት እድሜውን ይባርክለትና እሱ የሆነ ነገር ይታየኛል ባለቤት ላይ እና ለምንድን ነው የማትገባው ይለኛል ወደ ጸሎቱ እና ወደ ጸሎቱ እንድትገባ እየተሰማው ነው አይደለ? ይቅርታ። አዎ ይሰማል። ወደ ጸሎቱ እንድትገባ ስጠይቃት ጊዜ አልቀጠቅጥም። እኔ እንትን በዩቲዩብ በዚህ በሞባይል የሚደረግ ጸሎት እንትን አልልም። እኔ እናንተ የምናደርገው በቂ ነው፣ አልገባም አለች። አሁን ለሱም እንደዛ ብዬ ስነግረው የበለጠ እሱም ጥርጣሬው እንትን እያለ መጣ። ክርስትና ስማችንን እጅ ላይ እየጻፍን መስገድ መቁጠሪያን አብዝተን ስናደርግ መሀል ላይ አንዷ እህቴ የጸሎቱ ሰዓት ላይ ይቀይራትና መንፈሱ ይናገራል። እዚቹ አሁን ያለችው ልጅ በምግብ መተት እንዳበላችሁ በሌላ ነገር ሳይሆን በየቦታው ይዛው ለመዞር ይሄ ምንድነው የመስተፋቀር የሚባል አይነት እንዳረገችበት ይለፈልፋል። ያው ሲያስለፈልፈውም እሱ አስገዝቶ ነው የሚጠይቀው። ያም ምንም የተጠራጠርኩት ይሄንን ነበረ። ይፋ አውጥቶታል እሱ። ስለዚህ ከዚህ በኋላ ጥንቃቄ እናድርግ የሚለው ሲመጣ እኔ በጣም አንደኛ ስጋና ደሙን አብረን ነው የምንቀበለው። በእርግጥ ጸሎት ስናደርግ እንዲህ ልፍላፍ መንፈሱ ሲለፈልፍ ከውስጥ ሆኖ በጣም ትደነቅ። ንግግርን እዚች ጋዝልኝና መስተፋቅር እንዳደረገችበት ማለት እሷ አንተ ላይ ነው ወይስ እኔ ላይ? እሷ ባለቤቴ እኔ ላይ እንዳረገችና በፓስታ በምግብ እንዳበላችሁ ይሄም ደግሞ ከተለያየ አድባራትና ገዳማት በመነኩሴ የተደገመ እንደሆነ ያው ርኩስ መንፈሱም ለፈለፈ፣ እሱም እንደዛ አደረገ። እኔም ያው እንትን የለኝም ምንድነው መሆነው መሰለኝ በቃ በተደጋጋሚ በጣም ብርድና የሆነ ሰዓት ላይ ይመጣና በቃ የሚጫጫ ነገር ይመጣል። የሚበላ አያስበላኝም። በቃ ሁሉ ነገር ያስጠላኛል። አሁን ያለሁበት የመንግስታዊ ተቋም ላይ የአስተዳደር ቦታ ላይ ነው ያለሁት እና ብዙ ከስተመር ማስተናግድበት ቦታ ነው ያለሁት እና ከበፊቱ ህይወቴ ጭራሽ ይሄኛው ባሰብኝ እና እሷንም እነግራታለሁ አንቺ ጋር ከተጋባም በኋላ እንዲህ አይነት ነገር እየተከሰተ ነው ብዬ ስላት በሰንበት ስለምትሰግድ ነው ትላለች። በሰንበት መስገድ አታምንም። የዚህ
የእንትና ነው ይቅር ይበለኝና ሙሉ ስሙን እንኳን ሙሉ ስማቸውን እንኳን አጠራም የመምህር መንክራት እንትና ሙሉ ስማቸውን በአንተ እያለች ነው የምጠራውና በደብተራ እንደዚህ አይነት ነው የምትለውና ወይኔ ደግሞ ላዩ ላይ ያለው መንፈስ ነውና አንድ ቀን ትመለሳለች የሚል እሳቤ ኖሮኝ ነበረ እንትን ስናደርግ የነበረውና አሁን ይሄ ነገር ሆነ። እኔም ይሄ ነገር ሲከሰት እንዴት አድርጌ ምግብ ቤት ውስጥ ልብላ? እሱም ከዚህ በኋላ ምግብ እንዳትበላ ተባለ። ምግቡን እኔ ቶታሊ አቆምኩኝ። እሷም መረበሽ ጀመረች። በቃ አንዳንድ ጊዜ ሌሊቱ ሙሉ ትስታለቅስ ታድራለች። በቃ ሌሊቱ ሙሉ እዛ እኔም ውስጤ እንትን ስላለ አሁን ያልኩት ነገር ስላለ እንደገና ከድጡ ወደ ማጡ የሚል እንትና ውስጤ ተሸበረ። አሁን ባለፈው ያንተን ስሰማ ነው እንጂ እመቤቴ ማርያም የድህነት ቀኔን አምጪልኝ እያልኩ ስለምናት የነበረው የድህነት ቀኔ ይህንን አደባባይ አውጪልኝ በቃ ወይ ከሆነም ሆነ ብዬ በጣም እያለቀስኩም አምላክን ለምናት ነበርና የሆነ ወቅት ላይ በጸሎት እንደዚህ ስናደርግ የማርያም ቀን ነው የተለመደው ማታ ላይ ተነሳበትና እኔ ጸሎት እያደረኩ ህፃን ልጅ ስታለቅስ ወደ ጓዳ ስገባ ውጣልኝ ብሎ ብድግ አለ። ከዛ እኔ በያዝኩት መቁጠሪያ ልመታው መንፈሱ አሁንማ እንትን ምሽግ ተመቷል እያልኩት በዛ በጥጦ ቦርቦሮ ሰዓት ልጅቷንም አስለቀሳት። ከዛ እሱ ደግሞ በስላሴ ስም እያለ ጸሎት ላይ ስለነበረን ገሰጸው። እንትን በተለያዩ መለኮታዊ ስሞች እያደረገ ገሰጸው። እሱ ያው ልቧን መለሰው። እሱ በገሰጻት መሰረት ልቧን መለሰው። አሁን እንግዲህ ምንድነው የኔም ይህንን ነገር ሳደርግ ቤት ውስጥ ምን ተፈጠረ? ቤተሰብም ይህንን ነገር ሰማ። እናትም አንድ ከ9 ሴቶች መካከል አንድ ወንድ ነኝና እናትም ለእኔ እንትን አለች። ወይኔ ልጄ ማለት ጀመረች። እኔም በስጋ ደግሞ እንዴት ድፍረት ተደፍሮ ድፍረት ስጋና ደም እየተቀበልን እንዴት እዚህ አይነት ቦታ ትሄዳለች የሚል ውስጤ እጅግ በጣም ተረበሸ። ስለዚህ እኔም እንድማረግ ጀመርኩ። በየሳምንት ስጋና ደሙን መቀበል ጀመርኩኝ በየሳምንት እና ድጋሚም ለፈለፈ የእሷ ላይ ያለው መንፈስ አሁን ለፈለፈ። አልፎ ተርፎ ይህን ነገር እሷም ብቻ ሳትሆን ቤተሰቦቿም የእሷም እህቶች ይህንን ነገር ልዩነት አለን። ምንድነው መሰለህ የሚያስጠረጥረው እኔ እንዳልኩ በጣም ትልቅ ከእግዚአብሔር ጋር ክቡር ይስፋ መድኃኔዓለምና ትልቅ ፖዚሽን ላይ ያለው ሰው ነኝ። የራሴ ትልቅ ደሞዝ ይኖረኛል። ግን እሷ በትምህርትም ደረጃ እንዲሁም በአንድ እንትን ለሚያያን አካል የሆነ ትልቅ ጋፕ አለ። እኔ ግን በቃ መቁረቧንና መቁረቧን ብቻ አይቼ ነው ያገባኋት። በቃ ሌላ ምንም ነገር አይደለም። ስለ የቆረበች ከማግባታችን በፊት ስለመቆረበች ይህን ኳሊቲዋን ብቻ ነው አይቻት የገባሁት እንጂ መንፈስ ላይ ላይ ይጮሃል። ቤት ልጃት ሲሄድ ቤተክርስቲያን ስንሄድ ይጮሃል። ይሄ እያለ ማንም ደፍረው ወደዚህ ነገር ውስጥ አይገባም። እና የእሷን ቤተሰብ እህቷም እንዲህ አይነት ነገር እንዳደረገችብኝ ድጋሚ ይኸው እህቴ እንትኑ ላይ የጸሎት ሰዓቱ ላይ ለፈለፈች እና አሁን ምንድነው የሆነው? በቃ እኔም ይሄ ነገር ስለባሰብኝ ቁልፉን የቤቱን ቁልፍ ይዤ ወጣሁኝ። ማለት እሷም ክርስትና ልደት ላክብር ብላ ሄዳ በዛው ቀረች። ሳምንት ሆናት ከቀረች። አሁን ትላንትና ዛሬ ለ11 ሰዓት የክርስትና አባቴ ጋር ሄዳ ቀጥራቸው እሳቸው ጋር እፈልግሃለሁ ብለው ዛሬ 11 ሰዓት ሊሄድ ነውና እንደውም አምላክ ፈቅዳ ነው እንደው በእውነት በልቤ ውስጥ ነበርክ ያለውና ምን ላድርግ እኔ ግራ ገባኝ። እንዳልበት ነው ሁለተኛ ዙር እዚህ ጋር ትዳሬ ሁለተኛ ዙር የኔ አሁን ውስጤ እየገፋፋኝ ያለው ከማህበሩ አባላቶች ጋር የሚያወራው እዛው ጋር ያደረገችውን ድርጊት በንስሐ አባት እንትን ብላ ነግረናት ንስሐን ወስዳ ደግማ ደጋግማ ቁርባኑን አብረን እየተቀበልን ከዚህኛው መንፈስ ህይወት ወጣ ወደዚህኛው መንፈስ አብረን እንድንኖር እኔ ውስጤ የሚለኝ ይሄንን ነው። ግን ነገ ከነገ ወዲያም ደግሞ ለምንኖረው ኑሮ በስጋት የተወጠረ ነው። ቤተሰብ ደግሞ በዚህ በኩል ያለው የኔ ቤተሰብ ደግሞ እንዴት ነገ ምን ዋስትና አለ ይለኛል። እንደገና የእሷ ቤተሰብ ደግሞ እንዴት እየቆረበች እንዲህ አይነት ነገር ውስጥ ትገባለች? ይሄ ሆን ተብሎ ከትዳሩ ለመውጣት ካልሆነ በስተቀር ቁርባን ውስጥ እየተገባ እንደዚህ ሆነ እንዴት እንደዚህ ታደርጋለች ተብሎ ይባላልና መሀል ቤት መንፈስ የተወጠረ የንስሐ አባቴ ደግሞ ስለመናፈስት ምንም ግንዛቤ የላቸውም። ሴጣን የለም። ባለፈውም ለመቁረብ ንስሐ ስልገባ ስል መምህር ግርማ ጋር ጉባኤ አንድ ቦታ ላይ ነው ሄጄ ነበር ስል ንስሐ ያስፈልጋል ብለው ንስሐ ፈተውኛል። አያምኑ በዚህ ዙሪያ ላይ መቁጠሪያ የሚባል ነገር እንትን አይሉም አያምኑም። እና መጀመሪያም ከእሷ ጋር ሆኖ ነው እሷ ነች ያገናኘችን። ከአብረን እንትን ያደረግነው በእሷ ምክንያት ነው። ይዘዋት መጥተው እንትኑን የቀጠለውና ትልቅ ደብር ነው። እዚህ ጋር ቆይ ትንሽ ክሊር እንድታደርግልኝ እሷን ይዘህ ወደ መላከ መንክራት መምህር ግርማ ጋር ሄደ ነበር ማለት ነው? አይ ብቻዬን ነበር የሄድኩት። እሷን ይዘህ አልሄድክም?
አልሄድኩም። ኧረ ጭራሽ አትሄድም። አንዴ ምንድን ነው ያደረኩት እንዲሁ በጓደኝነት እያለን እሺ እንዲሁ ይሄ ነገር ሳየው በዚህ ዙሪያ ላይ በጣም ከፍተኛ ጥላቻ ስላለው በመቁጠሪያ በቅባ ቅዱስ በስግደት ጥላቻ ስላለው ሲቀይራት ያወራኛል። የዚህ እንትኔ ምንድን ነው እኔ ይህንን ነገር አልችለውም ይላል፣ ይነግርኛል በቃል በቃል ማለት ነው መንፈሱ። እና አንድ ቀን ሳልነግራት ወደ ሳሚት አካባቢ አንድ እንደዚሁ ቅባ ቅዱስ የሚቀቡ አሁንም አሉ ዩቲዩብ ላይ እና ሳልነግራት ቀጥታ ይዣት ሄድኩኝና ገባን፣ ተጠመቀን። ከዛ ቅባ ቅዱስ እንቀባ አልኳትና አንድ 10 ሰዎች ወረፋ ይዘዋል። ወረፋ ያዝን። ከዛ ጠጋ እያለ ሲመጣ ቤት ውስጥ በመቁጠሪያ ጨዋ እየተደረገ እሺ ወዳጅ እሺ እንደው በዚሁ አጋጣሚ እንደው ትፈስ ልበል ብዬ ነው። እሺ እና እዛ እንትኑ ላይ ስትገባ ጽማን ነው ቅባ ቅዱሱ ጋር ስታያቸው አልቀባም አለች። በመቁጠሪያም እንዳይነኩኝ አልቀባም ብላ ጥንት አታካራ ተነስቶ ደጅ ይዣት ወጥቼ መኪና ውስጥ ከዛ እያለቀሰች ነው። አሁን ከአሁኑ ጋር ሲያያዝ ለካ እንትን የታወቀብኝ አይነት ነገር ነው የመሰለኝ እኔ በወቅቱ ማለት ነው። እና በዚህ ዙሪያ ላይ ምንም አይነት አመለካከትም የላትም። ተመሳሳይ የንስሐ አባታችንም እንደዚህ ነው። እና አሁን እኔ ምን ላደርግ? በእግዚአብሔር እመቤቴ በጣም ነው እንትን ብላት በተለይ እጨጌ ዮሐንስ ፈጥነው ይደርሱልኛል እና ግራ ገባኝ። በየትኛው መንገድ ምንድን ነው ማድረግ ያለብኝ? መልካም በመንፈሳዊ ሕይወት ጥሩ ሀሳብ ነው ያመጣው ወንድም። በጣም ብዙ እንማርበታለን ብዬ ከእግዚአብሔር ጋር። እዚህ ጋር አንድ ነገር ማየት ያለብን ነገር ምንድን ነው? ያንተን ሕይወት ስንጎበኘው መጀመሪያ ትዳር ይዘህ ነበረ። ትዳር ይዘህ ከዛ በኋላ ተፋታክ ባለመስማማት ምክንያት። ያ ትዳር ደግሞ የተመሰረተው በቤተ ክርስቲያን ስርዓት እንዳልሆነ ነግረኸኛል። ከዛ ተፋታ። የቀድሞዋ ባለቤት ደግሞ በኃጢአት እንዳገኘሃት በዚህ ምክንያት እንደተፋታ ነው አይደል የነገርከኝ? ከዛ በኋላ ወደ አዲስ ህይወት ጀመርክ፣ አዲስ የትዳር ህይወት በቅዱስ ቁርባን። መልካም። እዚህ ጋር የምናየው ነገር አንድ ነገር አለ ወንድሜ። በእርግጥ አጠቃላይ ስናየው የአንተ ትዳር ህይወት ላይ ያነጣጠረ ነው ፈተናው። እየሰማክን አይደል? ይሰማል ወንድሜ? ይሰማል አይደል? ይሰማል። እሺ የአንተውን ህይወት እያየን ያለነው ነገር አጠቃላይ እንደዚህ ስንመለከተው ትዳሩ ህይወት ላይ ነው ያነጣጠረው። ይህ ፈተና ትዳር ህይወቱ ላይ ነው። መጀመሪያም ፈታል፣ አሁንም እንደገና ደግሞ ሁለተኛ ልትፈታ ነው። እንደዚህ አይነት አሁን አጠቃላይ ስትመለከተው ትዳር ላይ ያነጣጠረ ነው። ስለዚህ ይህ ትዳር ፈተና እንዴት ሊመጣ ቻለ ከተባለ አንተ ጋር መጀመሪያ ችግር ሊኖር ይችላል። ማለት ለምሳሌ አንተን ወይ አብራ የተወለደች ዛር አይነ ጥላ ልትሆን ትችላለች። ሴት ዛር አይነ ጥላ ልትሆን ትችላለች። ታዲያ ያ መንፈስ ካለች ዛር በነገራችን ላይ ለሌሎች ሁሉ ለመተት ሁሉ መሰረት ነው የሚሆኑት የዛር መናፍስቶች። ይሄን እንዳትረሱ። ከዚህ በፊትም ደጋግመን ተማምረንበታል። ዛር ካለ መተት ይኖራል፣ ሌሎች መናፍስቶችን ቡዳ ይኖራል። ምክንያቱም ቡዳውንም መተቱንም የሚስቡት እነሱ ናቸው፣ ዛሮቹ ናቸው። ስለዚህ ይሄ መንፈስ አስቀድሞ ቤት ካደረገ አንተን ምን ያደርጋል? መተት እንዲመተት ትልቁን ስራ ይሰራል ማለት ነው። በቡዳ መልክ መንፈስ ወደ አንተ እንዲመጣ፣ በመተት መልክ ደግሞ ወደ አንተ እንዲመጣ ያደርጋል። አሰራሩ ልዩ ልዩ ሊሆን ይችላል፣ ግን ዞሮ ዞሮ መሰረት የሚይዙት እነሱ ናቸው። እና አንድ መረዳት ያለብህ ነገር ስትመለከት ይሄ ነው። እንደ መጀመሪያ ፈታው፣ እንደገና ሁለተኛ የትዳር ህይወት ላይ ደግሞ እንቅፋት ገጠመ። ይሄ ነገር ማን ጋር ነው ያለው ችግሩ ብለህ ስታየው አንተ ጋርም ጭምር ችግር እንዳለ ፍንጭ ይሆናል ማለት ነው። ተረዳከኝ አይደል? አንድ ይሄንን ያዝ። ሁለተኛ ግን እዚህ ጋር አደራ ከምላቸው አንድ ነገር ምንድነው? ምን መሰላችሁት ወንድሞች፣ ለሌሎቻችሁም ጭምር ትምህርት እንዲሆን ነው። ባለቤታችን ዘማዊ ወይም ቁማርተኛም ሊሆን ይችላል፣ ወይም ነገረኛ ወይም ተሳዳቢ፣ ብቻ ብዙ ነገር ውስጥ ሊገባ ይችላል። ያንን ሰው ቶሎ ብለን ወደ ፍቺ ከመውጣታችን በፊት አስቀድመን በመናፍስት ውጊያ ላይ ከነቃን ሱባኤ ብንገባ፣
ወደ ፍቺ ከመግባታችን በፊት እግዚአብሔር አምላክን ብንጠይቀው ፈቃዱ ከሆነ በትዳር ሕይወት እንዲያጸናን ካልሆነም ደግሞ እንዲያጸናንና መናፍስቶቹን ትዳራችንን አደጋ ላይ የጣሉትን ክፉ መናፍስቶች እንዲይዝልን አስቀድመን ሱባኤ ብንገባ የፈጣሪን ፈቃድ ብንጠይቅ ከዛ በኋላ መናፍስቶችን በቁጥጥር ስር ካዋልን ትዳራችን ልናድነው እንችላለን። ከዛም ወይ ይጸናል ወይ ደግሞ ይወገዳል ማለት ነው። አንድ የምንረዳው ነገር ይሄ ነው። ምክንያቱም ባለቤታችን ዘማዊ ቢሆን ምን እናውቃለን? ምናልባት መንፈሱ ከኛ ተነስቶ ያንን ሰው አዘሙቶት ቢሆንስ? ወደ ዝሙት ሕይወት እንዲገባ አድርጎትስ ቢሆን? ተረዳኸኝ አይደል ወንድሜ? ምናልባት አንተ ጋር ያለ መንፈስ ከአንተ ተነስቶ የትዳር አጋር ላይ ሆኖ መንፈሱ የትዳር አጋርን ከሌላ ሰው ጋር እንድትዘሙት አርጓት ቢሆንስ? ሌላ ኃጢአት እንድትሰራ አርጓት ቢሆንስ? ያደርጋል እኮ አይደል? አንተ ላይ የሚያነጣጥር መንፈስ ከሆነ የአንተን የትዳር ሕይወት ላይ የሚቀና መንፈስ ከሆነ ከአንተ ይነሳና የትዳር አጋር በተለይ ዓለማዊ ከሆነች መንፈሳዊ ሕይወት ማታ ከሆነ እሷ ላይ ይቀመጥና ምን ያደርጋል? እንድትዘሙት አንተ የምትጠላውን ስራ እንድትሰራ ያደርጋታል። ከዛ አንተ ደግሞ ብርሌ ከነቃ አይሆንም እቃትልና ትለያያታለህ ማለት ነው። ተሳካለት አልተሳካለትም? ለመንፈሱ ተሳካለት ማለት ነው። እና እህት ወንድሞቼ ለሌሎቻችሁም የማስተላልፈው መልእክት ምንድን ነው? እንደዚህ አይነት ነገር ውስጥ ችግር ስናይ እንደ አንድ በመናፍስት ውጊያ እንደነቃ ሰው ማድረግ ያለብን ሰውየው ላይ ሳይሆን ማነጣጠር ያለብን ሰውየው ላይ የትዳር አጋራችን ላይ ሳይሆን ማነጣጠር ያለብን የትዳር አጋራችን የሚሾፈረው ክፉ መንፈስ ላይ እሱን ነው። ከዛ ምን ታደርጋለህ መሰለህ? ከመፍታት በፊት ያኔ ማድረግ የነበረብን እየነገርኩ ነው። አንደኛ እሷን ለመንፈሳዊ የማምጣት ስራ ነው የምትሰራው። ግን አስቀድመ ጌታ መድኃኒዓለም ያለ እኔ ምንም ልታደርጉ አትችሉም ብሎ ስለተናገረ ያለ እግዚአብሔር እርዳታ እሷን ወደ መንፈሳዊት ማምጣት ስለማትችል አስቀድመ እሷን መሰረት ያደረገ ሱባኤ ትገባለህ። ከዛስ ሱባኤ ከገባ በኋላ ከሱባኤ መልስ ምንድነው? እሷን የማዳን ስራ ነው የምትሰራው። ሙሉ ለሙሉ ኃይልን ተጠቅመ እግዚአብሔርን እርዳኝ ብለህ ቅዱሳንን እርዱኝ ብለህ ትጀምራለህ ማለት ነው። በእሷ ስም ብዙ መልካም ስራ እያደረግ በምጽዋቱም እየተሳተፍክ በስሟ እየሰገድክ በስሟ ብዙ ነገሮችን እያደረግክ ማለት ነው። ከዛ ጎን ለጎን ደግሞ ትመክራታለህ፣ አጥብቀህ ትመክራታለህ፣ ታስመክራታለህ። ከዛ እግዚአብሔር እርዳኝ እያልከው ስለሆነ በእውነት ይረዳሃል። አውቀ ቤት ውስጥ የዝክር ስራ እንድትሰራ የበረከት ስራ እንድትሰራ ታደርጋለህ በእጇ። እንዲህ አይነት ስታደርግ ያ መንፈስ ይያዛል። እሷ ጋር ሆኖ ወደ ኃጢአት እንድትገባ የሚያደርጋት ከአንተም ተነስቶ ወደ እሷ ይያዛል። ያንተን ቅንነት አይቶ እግዚአብሔር አምላክ ይይዘዋል ያን መንፈስ። በዚህ ምክንያት ትዳርን ታድነን ነበረ ለማለት ነው። ለሌሎቻችሁ ነው፣ ለአንተ ብቻ ሳይሆን ለሌሎቻችሁም ጭምር ትዳሬ ልፍታ እያላችሁ የምታወርዱ እህት ወንድሞች ካላችሁ ይህንን ምክሬን ነው የምለግሳችሁ። ያም ሆነ ይህ ግን ተፋታክ፣ እንደገና ሁለተኛ ትዳሬ ወይ ጀመርክ። በምን? በቅዱስ ቁርባን። መልካም ነው፣ ደስ ይላል። ግን እዚህ ጋር ጥያቄ ልጠይቅ እስቲ። ይህ ነገር መንፈሱ ሲናዘዝ እንደዚህ አይነት ነገር ውስጥ የገባቸው አንተን ከማግባት በፊት ነው ወይስ አንተን ካገባች በኋላ ነው እንዲህ አይነት ነገር ስታደርግ የነበረችው? ይሄኛው ግልጽ አልሆነም፣ በግልጽ አላስቀመጠውም መንፈሱ። ከዛ በፊት መሆኑ ከዛ በኋላ መሆኑ በግልጽ አላስቀመጠውም። መልካም፣ እሺ። አሁን እዚህ ጋር አንድ ነገር እንረዳለን። ምንድን ነው ካላችሁ፣ በእርግጥ አንድ ነገር ልንገራችሁ ወንድሞች፣ ብዙውን ጊዜ ሰው ላይ መፍረድ የለብንም ስላችሁ፣ አንዳንዴ አብዛኛው በተለይ መንፈሳዊነት የራቀን ሰዎች ነን። በተለይ እኛ ኢትዮጵያውያኖች አብዛኞቻችን የስም ኦርቶዶክስ አንገታችን ላይ ማተም አድርገናል። ንስሐ የለ፣ ስጋ ወደሙ የለ፣ ጾም፣ ጸሎት፣ ስግደት የለ፣ ብቻ ዝም ብለን ነው የምንኖረው። ታዲያ ዓለማዊው ወይም ደግሞ ኦርቶዶክሳዊ ወጣት ዓለማዊ እኮ ነው፣ ምንም መንፈሳዊ ሕይወት አያውቅም። አንድ ሴትን ልጅ ያያታል፣ ይወዳታል። ከዛ በኋላ እሷን ሄዶ ይጠይቃታል። ሲጠይቃት እምቢ ትለዋለች፣ አትቀበለውም። ያልተቀበለችበት ምክንያት በሁለት ምክንያት ሊሆን ይችላል። አንደኛ እሱ ጋር ሴት ዛር አይነ ጥላ ካለች
እንዳትቀበሉ ነው የሚያደርገው። ሁለተኛ ደግሞ እሷ ጋርም ወንድ ዛር አይነት ጥላ ካለ እምቢ እንድትል ያደርገዋል። ከዛ በኋላ ልጁ እምቢ ስትለው ምን ያስባል መሰላችሁ? መንፈሱ ተንኮሉ የልጅቱን መልክ ልቡ ላይ ይስልበታል፣ ልቡ ላይ ያትማል። ከዛ ልጁ ነጋ ጠባ እሷን በቃ የሚያስባት ወይኔ ተሰቃየው ይላል። በቃ የእሷን ፎቶ ይዞ ቁጭ እሷን እያየ በዋለችበት ይውላል፣ ባደረችበት ያድራል። በር ስትከፍት ስትዘጋ ቁጭ ብሎ እሷን የሚያያት። ምክንያቱም ተይዟላ፣ ልቡ ላይ አስቀምጧል የእሷን መልክ። ከዛ ልጁ እሷን እንደማጣት እንደማይችል ያለ እሷ መኖር እንደማይችል ሁሉ ድረስ ያሳስበዋል መንፈሱ። ከዛ በኋላ ይሄንን መተቱን ያሳስበዋል ማለት ነው። ጓደኞቹ ጋር ያገናኘውና ምንድነው እዚህ እንትን አታረግም እንዴ አታሰራም እንዴ ይለዋል። ከዛ ተንበርክካ እንድትመጣልን የሚያደርግልህ አባብዬ ጋር አትሄድም እንዴ ይለዋል ማለት ነው። ባጭሩ ደብተራ ጋር እንድሄድ ልክ እንደ መንፈሳዊ ፊልም ላይ ምን ላይ ነው ያያችሁት? እስቲ እንዲህ አይነት አሰራር ምን ላይ ነው ያያችሁት? ቅድስት ዮስቴና አይደለ? የቅድስት ዮስቴና መንፈሳዊ ፊልም ላይ ተመልከቱ። ልጁ ልቡ የዮስቴና መልክ ልቡ ላይ ታትሞበት አይደለ የተቸገረው? ልክ እንደዛ ማለት ነው። ከዛ ወደ ደብተራ ጋር ይሄዳል፣ መተት ያሰራባታል ማለት ነው። መተት ያሰራባታል። ከዛ ያቺ ልጅቷ መተት የተሰራባት ልጅ መንፈሳዊ ከሆነች ትቋቋመዋለች። ሁሌ እንደ አምላኳ ፈቃድና ሕግ የምትኖር ከሆነች ትቋቋመዋለች። የልጁ መስተፋቅር ሺህ ጊዜ መስተፋቅር ቢልክ እንደ ዮስቴና ትመክተዋለች። ቅድስት ዮስቴና መክተዋለች ከቆጵሪያኖስ የሚመጣውን የመተት መንፈስ። ለምን ትቆርባለች? ለምን ተክታ ትጸልያለች? እንዴት አድርገው አጋንንቱ እሷን ያሸንፏት? እንዲህ ከሆነ አይችሏትም። ከዛ በቃ ልጁ ምንም ማድረግ አይችልም ማለት ነው። እሷን ለማግኘት ይታገላል። መጨረሻ ላይ ግን እየደከመ ነው የሚመጣው። እሷ እየበረታ እየጠነከረች ነው የሚመጣው ማለት ነው። ይሄን አንድ ነገር አትርሱ። ግን መንፈሳዊት ካልሆነች ልጅቷ ማሰግድ ማጸለይ በአጭሩ ለአጋንንት የተከፈተ በር ከሆነችለት ይገባል መንፈሱ። ከዛ የልጁ መልክ ልቧ ላይ ስልና ቀን ከሌሊት እሱን ያሳስባታል። ከዛ ለማኝ እሱ ነበር መጀመሪያ፣ አሁን እሷን መለመን ትጀምራለች። አሁን እንደዚህ አይነት ነገር ውስጥ አልገባችሁም እህቶቼ? እስቲ አንድ ወንድ ጠይቋችሁ እምቢ ብላችሁት ከጊዜ በኋላ እሱን መናፈቅ እየጀመራችሁ እህቶቼ የላችሁም? በቃ በሊናችሁ የሚመጣው እሱ ነው። እምቢ ብላችሁት ነበር እኮ ያኔ፣ አሁን ደግሞ ይመጣል ማለት ነው። ምክንያቱም ያ መንፈስ ስራ መስራት ጀምረዋል ማለት ነው። ባጭሩ መስተፋቅር ባይልክ እንኳን ከሱ የመጣ ቡዳ ካለ፣ ከሱ የመጣ አይነት ጥላ ካለ እሱን እንዲናፍቃቸው ያደርጋል ማለት ነው። ለምን ጀመራችኋ? እሳቱን አቀጣጠላችኋ፣ ለወከሳችሁታ፣ መንፈሳዊ ህይወታችሁን አቀጣጠላችሁ። ስለዚህ አጋንንቱ ቆያኔ እምቢ ያለችውን ለምን አላሳስባትም ይልና እሱን ማሳሰብ ይጀምራል ማለት ነው። ከዛ ልጅቱ ወደ ዋናው ሐሳቤ ስመጣላችሁ፣ ልጅቱ መንፈሳዊ ህይወት ከሌላት ከዛ ማንን ማሳሰብ ይጀምራል? እሱን ታስበዋለች። ከዛስ ያገባታል። አሁን ያጋባው ማን ነው? ንገሩኝ። ማን ያጋባው? ፈጣሪ ወይስ አጋንንቱ? አጋንንቱ ነው ያጋባው። ከዛ አጋንንቱ ስራውን ይሰራል ማለት ነው። ልክ ካጋባ በኋላ አቅጣጫውን ይቀይራል። ምን አይነት አቅጣጫ? ከዛ በኋላ እሱ የሚሰራው ስራ አንደኛ እንዳይግባቡ ነው የሚያደርገው። እሳትና ጭድ ነው የሚያደርጋቸው። አይግባቡም። በቃ ይናቆራሉ። ውይ አንቺን ያገባው ቀን ይላል እሱ። እሷም ውይ አንተን ያገባው ቀን ትለዋለች ማለት ነው። ይሄ ብቻ አይደለም፣ እንፋታ ሁሉ ይላታል። ድንገት ተነስታ ታስጣለዋለች። ልክ የዳዊት ልጅ ማን ነበረ? እህቱ ትዕማርን የተመኘ ማን ነበረ? የዳዊት ልጅ አምኖን አይደለም? አምኖን ልክ በቃ እንደሳ ያስታስጠላዋለች። እፈታሻለሁ ይላታል። ይሄ መንፈስ ሌላ ሴት ቆንጆዋን ያሳየዋል። ስራችን እንስራበት፣ አትለፍልፍ፣ ስራችን እንስራበት። እግዚአብሔር ይገስጽ።
እግዚአብሔር ይገስጽ። ከዛ በኋላስ ያፋታል አይደል? ያፋታል። ልጅቷ በቃ ልጁን ያስወለዳትን ልጅ አቅፋ ቁጭ ትላለች ብቻዋ ማለት ነው። ምክንያቱም ምንድነው መጀመሪያው መስተፋቅሩ ምንድነው ስራው? መጀመሪያ ያጋባል፣ ከዛስ ያናቁራል፣ ያፋታል። ይሄ አንደኛው ስራ ነው፣ የመስተፋቅር ስራ ይሄ ነው በቃ። ከዛስ ወይ ከሚወለዱት ልጆች ጋርም አብሮ ይወለዳል ማለት ነው። የሚወለደውም ልጅ መታችና አስመታች ይሆናል ማለት ነው። ወይም ደግሞ እንደ አባቱ እንደዛ ዘማዊ ሆኖ ይቀራል ማለት ነው። አንድ መርሳት የሌለብን ነገር ይሄ ነው። ታዲያ ምናልባት እቺ ልጅ በመስተፋቅር አገባት። ያ ልጅ ካገባት በኋላ አሁን ስለ መናፍስት ውጊያ ሰማች። በአጋጣሚ ስትሰማ መንፈሱን ትይዘዋለች ማለት ነው። ያ ልጅ ደግሞ በመስተፋቅር ያገባት ልጅ ደግሞ ና እንጸልይ እንስገድ ስትለው ይሄ የምን ምንድን ነው? መስገድ ነው? የምን መቁጠሪያ ነው? ኬት ያመጣሽው ነው? ደግሞ እነ መምህር ግርማ ጠቋይ ናቸው እነሱ አቅም ማለት ይጀምራል። ለምን መጀመሪያ አንቺን ያገኘ በምንሆንና መጀመሪያ ስራ ሰርቶ ነበራ። አስቀድሞ ከአንቺ ጋር የተቆራኘው ወይም የተጋባው በመናፍስት ሴራ ስለሆነ አይፈልግም። እንደው ስለ መናፍስት ውጊያ ሲወራ ያስጠላዋል፣ ያንገሸግሸዋል። ተረዳሽኝ አይደል? ምክንያቱም በዛ ነው ያገባሽ መጀመሪያ። ከዛ አሁን የፈለገ ቢሆን አይሰማሽም። እንደው ከእውቀት ማነስ እንኳን ቢሆን መንፈሱ እዚህ ጋር ይተባበራል፣ እሱን ይተባበረዋል። ለምን ወይ የእውቀት ማነሱን ተጠቅሞ እንዲርቅም ሊያደርገው ይችላል። ሆን ብሎም እንዲሸሽም ሊሆን ይችላል። ከሁለት አንጻር ነው የምናየው እዚህ ጋር ተመልከቱ። አውቀው የሚሸሹም አሉ፣ ሆን ብለው የሚሸሹም አሉ። እንዳትረሱ እሺ። አውቀው የሚሸሹ አሉ። አውቀው የሚሸሹ ማለት ገብቷቸው ነቅተው እውነቱን እያወቁ ልክ ጌታን ሲሰቅሉ አይሁዳውያን ያኔ አንዳንዶቹ ያውቃሉ፣ አንዳንዶቹ ግን አያውቁ። አንዳንዶቹ የክብር ጌታን እንደሰቀሉ ሆን ብለው እየሰሙ ተአምሩን እያዩ እኔንም አባቴንም አይተዋል ጠልተውማል እንዳለው ጌታ ማለት ነው። አንዳንዶቹ ደግሞ ማያውቁም አሉ። ቅዱስ ጳውሎስ አውቀውስ ቢሆኑ የክብርን ጌታ ባልሰቀሉ ነበር እንዳለው ማለት ነው። ወንጌል አንድምታም ይህንን ያብራራል። እያወቅም ያጠፋም አለ፣ ልክ እንደ ይሁዳ ማለት ነው። ሳቅም ያጠፋል። ስለዚህ አጋንንቱ ምን ያደርጋል? በዚህ ነገር ይተባበራቸዋል ማለት ነው። ሰዎቹ አለማወቃቸውን ተጠቅመው እንዲጠሉ እንዲርቁም ያደርጋቸዋል፣ እያወቁም እንዲርቁ ሊያደርጋቸው ይችላል ማለት ነው። ይሄ ነው ዋናው ምክንያቱ ማለት ነው። ስለዚህ እኛ ምንድን ነው ማድረግ ያለብን? በመተት አንድ ሰው አገባን እንበል፣ በመተት አገባች ወይም አገባ እንበል እና ከጊዜ በኋላ እናውቃለን ለካ ያገባኝ በመተት ነው ልትይ ትችላለች። ድንገት ልደርሽበት ትችላለች ማለት ነው። እና ይሄን እንደዚህ አይነት ነገር ስንሰማ ሰዎች ላይ አይደለም ማተኮር ያለብን እኛ። ምክንያቱም መተት እኮ የላከብሽ አንቺን ላለማጣት ብሎ ነው። ባለማወቅ ምንም በቃ ባለማወቅ ገብቶበታል ይሄ ሰው እና ምንና ትዳሩን እናፍርሰው እንበትነው? አረ በጭራሽ። ያንን ሰው ነው ማዳን ያለብን። አሁን ተረዳሽ አይደል? ያንን ሰው ምን ማድረግ ማዳን። ደግሞ ወንድም እዚህ ጋር አንድ ነገር ልታስተውስ የሚገባው ነገር ያንተ ትዳር በምንድን ነው? በቅዱስ ቁርባን ነው አይደለ? እቺ ልጅ ምናልባት አንተን ላለማጣት በዲያብሎስ ግፊትም ሆነ በክፉ ሰዎች ግፊትም ወደ አንተ መተት ልካብ ሊሆን ይችላል፣ አድርጋው ሊሆን ይችላል። በሰዎች ግፊትም ተገፋፍታ አደረገችው እንበል። አሁን ያንን ዋጋ የከፈለችው ሰው በነገራችን ላይ ይሄ አጋንንትም እኮ ያፋቅራል አንዳንዴ። ማለቴ አንድን ሰው እንዳንረሳ ያደርገናል። በጭራሽ ያንን ሰው እንዳንረሳው ስንበላም ስንጠጣም እንድናስበው ያደረገንና ከዛ በኋላ እሱን ላለማጣት በሚል ሰበብ ሰው የገደሉ የሉ? እሱን ላለማጣት ብለው በጣም ጸያፍ ድርጊት የተገበሩ ሰዎች የሉ አሉ አይደል? እሱን ላለማጣት እሷን ላለማጣት እያሉ በጣም መጥፎ ነገር። ይሄ የአጋንንቱ ሴራና ተንኮል ነው።
በዚህ አማካኝነት እሷ በመንፈሳዊ መንገድ መጓዝ ትታ በእንደዚህ አይነት መንገድ ውስጥ ተጉዟ ሊሆን ይችላል። አውቃም ሳታውቅም እየተቃወመች ሊሆን ይችላል። ይሄንን እነ መልአከ መንክራት መምግድ ማለት ሌሎችን በአጭሩ ስለ መናፍስት ውጊያ ትምህርት አውቃም ሳታውቅም ባለማወቅም እየተቃወመች ሊሆን ይችላል። የልብን የሚያውቀው ማን ነው? ማን ነው የሚያውቀው? የልብን ፈጣሪ ነው። ኩላሊትና ልብን የምመረምር እኔ እንደሆንኩ አብያተ ክርስቲያናት ያውቃሉ ተብሎ ተጽፏልና እሱ እግዚአብሔር ነው የሚያውቀው። አውቃም ይሉክን አንድ አትሰማም፣ ሳታውቅም እንደዛው። ግን አንተ ምንድነው ያንተ ትኩረት እሷ ላይ አይደለም። እሷ ላይ ሳይሆን እሷን እንደ መኪና ወይም ደግሞ እንደ መሳሪያ የሚጠቀመው ክፉ መንፈስ ላይ ነው ማነጣጠር ያለብህ። መንፈሳዊ የጦር አፈሙዛችን ማነጣጠር ያለበት ሰው ላይ ሳይሆን ሰውን እንደ ፈረስ የሚጋልቡ ክፉ መናፍስት ላይ ነው። የኛ ቀንደኛ ጠላት ዲያብሎስ ነው። በስጋ ያሉትና ጠላት የሆኑ ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ ጠላት አይደሉም። እነሱ ጠላት አይደሉም። አንድ መረዳት ያለብን ነገር ይሄ ነው። አውቃም አደረገች ሳታውቅም አደረገች፣ ያንተ ጠላት እሷ አይደለችም። እሷ መሳሪያ አድርጎ የሚቃወም ክፉ መንፈስ እንጂ። አንድ መረዳት ያለብህ ይሄ ነው። ሌላው ደግሞ ሱባኤ ግባ። እሺ ወንድሜ፣ ምንድነው ማድረግ ያለብህ? ሱባኤ ግባ። ይሄ ነገር እንዲገልጽልህ እንዲያሳየን የተሰወረ የሚያውቅ አምላክ ነው አይደል? እግዚአብሔር አምላክ ስውሩን ነገር ግልጽ አድርጎ የሚያውቅ አምላክ ነው። ጌታ ሆይ ከአንተ የሚደበቅ የሚሸሸግ ነገር የለም። አምላኬ ሆይ በባለቤቴ ወይም በትዳር አጋር ላይ የሆነውን ነገር ግልጽ አድርገህ አሳየኝ። ማን ነው እንደዚህ ስራ እየሰራ ያለው? እሷ ናት። ጥርጣሬ እንኳን ካለብህ ማለት ነው። ይህን ጥርጣሬ የምታጠራው በሱባኤ ነው። ገባ ካለ በምንድን ነው የምታጠራው? በሱባኤ ግልጽና አሳየኝ በለው። በትዳር ህይወት ላይም ምን ማድረግ እንዳለብህ የሚነግርህ ከኛ ይልቅ እሱ ነው። ግን ቅዱስ ጳውሎስ የተናገረው ቃል አለ እኔ ማረሰው። በእንትን ጊዜ ክርስትና በሚስፋፋበት ጊዜ ቅዱስ ጳውሎስ ለሰዎች ምክር ይመክራቸው ነበረ። በተለይ ወደ ክርስትና እምነት ከመምጣታቸው በፊት ሚስት ካመነች ባሉ ሳያምን ይቀራል፣ ባል ካመነ ሚስት ሳታምን ይቀራል። እንደዚህ የእምነት መለያየት ገጥሞት ነበር ቅዱስ ጳውሎስ ወንጌል ሲያስተምር። ከዛ በኋላ እነኚህ ያመኑት ትዳራችን እንፍታ ማለት ጀመሩ። ወደ ቅዱስ ጳውሎስ እየመጡ ምን እናድርግ አሉት። እየሰማችሁ ነው አይደለ? እስቲ መስማታችሁ ላረጋግጥ። በትክክል ትዳራችን እንፍታ ይሉት ነበር። እየመጡ ወደማ ወደ ቅዱስ ጳውሎስ እንፍታ፣ ይሄው ባሌ አላመነም፣ እኔ ግን አምኛለሁ፣ ልፍታው ባሌን ትል ነበር ሚስት መታ። ባልም ልክ እንደዚሁ ሚስቴ አላመነችም ልፍታት ይል ነበር። ቅዱስ ጳውሎስ ተው ጠብቁ ይላቸው ነበር። አንተ ሰው ከአንተ ጋር ባልየው ከአንተ ጋር ማን ነው ሚስትን እንዲላት ነበር። ባልሽ ከአንቺ ጋር መኖር ከፈለገ አንቺን መፍታት ካልፈለገ ጠብቂ። ማን ያውቃል፣ ምናልባት እግዚአብሔር አምላክ ነገ እኮ በአንቺ አማካይነት ባልሽን ሊያድን ይችላል ይላት ነበረ። ማን ያውቃል፣ ምናልባት እኮ በአንተ ምክንያት ሚስትን ሊያድን ይችላል እግዚአብሔር። አትፍታ። ልለያይ ካለ ይለያይ ፈቃዱ ከሆነ። ግን ከአንተ ጋር መኖር እየፈለገ አንተ እንዴት ትፈታዋለህ? ከአንቺ ጋር መኖር እየፈለገች ማን ነው? ከአንቺ ጋር መኖር እየፈለገ እንዴት እየፈለገች ትፈታታለህ እያለ ቅዱስ ጳውሎስ ይመክር ነበር። ይሄን ነገር ወደ አንተ ላምጣ ወንድሜ። ይሄን ነገር አሁን ሚስት ከአንተ ጋር መኖር ነው አይደል የምትፈልገው? ስለዚህ ልትፈታት አይገባም። ምናልባት በአንተ በኩል እግዚአብሔር ወደ ድነት ቢጠራትስ? እየጠራትስ ከሆነስ? የእሷን ድነት በአንተ በኩል ካደረገስ? ተረዳከኝ አይደል? ስለዚህ ልትፈታት ሳይሆን የሚገባው እሷ ልታድናት ነው የሚገባው። በእንደዚህ አይነት ነገር ውስጥ ሆና ከሆነ አሁን ምንድነው ማድረግ ያለበት መሰለህ? ካደረገችው ንስሐ እንድትገባ ነው የምትመክራት። ካላደረገችውም ደግሞ ለእግዚአብሔር ትተወዋለህ ማለት ነው። ግን መንፈሱን ትቃወመዋለህ። እና ደግሞ እንዲህ አይነት ነገር ወሬ እንዲዛመት አትፍቀድለት። መጀመሪያም ወደ ቤተሰብ ጋር መድረስ የለበትም እንዲህ አይነት ነገር። በነገራችን ላይ ምን ያደርጋል?
አይጠቅምም። አንተን ነው የሚጎዱክ በሐሜት በሌላ ነገር ውስጥን በቃ ስለሷ እሷንና አንተን ባሰቡ ቁጥር ያነሱብሃል። አንተ ውስጥ ይደማል። ልብን ያጠር እምነትን ነው የሚሸረሽረው። መስማትም የለበትም እንዲህ አይነት ነገር። ተረዳከኝ አይደለም? አንተ ነው የምትቃወም። ከማን ጋር? ከፈጣሪ ከመድኃኒዓለም ጋር። ደግሞ እኮ አንተ ጋር ያለ ኃይል ይበልጣል። እንደው እነሱ ጋር እንኳን ቢኖር በሷ ጋር እንኳን ቢኖር አንተ ጋር ያለው ኃይል እኮ እጅግ ይበልጣል። የመንፈስ ቅዱስ ኃይል እኮ ነው ያለው አንተ ጋር። የመንፈስ ቅዱስ ኃይል ደግሞ ጠላት የሚያንበረክክ ኃይል እኮ ነው። ትጥቅ የሚያስፈታ ኃይል እኮ ነው። ተረዳከኝ አይደል? ትጥቅ የሚያስፈታ እና እሱን ይዘ ወደ ኋላ አትበል። ግልጽ ነው አይደለ? ስለዚህ እሷን ወደ መንፈሳዊት እንደውም እንኳን ቤተሰቦች እሷ ራሱ ባታውቀው ሁሉ አሪፍ ነበር። ተረዳካ አይደል? እራሷ መታ ንስሐ ትገባለች። አድርጋው እንኳን ከሆነ መታ አንተ እንዳላወቅ ሆነ ፍጹም ደግሞ አንድ ነገር ንገር፣ ፍጹም ፍቅርን አትንፈጋት። እንደውም አጥብቀ ተንከባከባት። አጥብቀ ከዚህ በፊት ከምታደርገው በላይ በፍቅር ነው ጠላትን ማሸነፍ የምትችለው። ገባህ አይደል? ጠላትን ማሸነፍ የምትችለው በምንድን ነው? በፍቅር። እህት ወንድሞች፣ መተት የሆነ ሰው አድርጎባችሁ ካወቃችሁ ያንን ሰው በመራቅ በእውነት አጋንንትን አታሸንፉትም። የእውነቴን ነው የምላችሁ፣ አታሸንፉትም። ያንን ሰው በጭራሽ አታሸንፉትም። እንደውም ይጠነክርባችኋል፣ ኃይል ያገኛል። የእናንተን ይቺን መራቃችሁን የሆነ በቃ በውስጣችሁ የሆነ ትንሽ ነገር ከተፈጠረ ቂም ነገር ከያዛችሁ በቃ እሷን አስፍቶ ይቀመጣል። እንደውም አጥብቀት ስትንከባከባት፣ አጥብቀት ፍቅር ስታሳያት ያ መንፈስ ቅጥል ይላል። ካሁን ተለያዩ ሲል ተፋታኝ ስላልነገረችኝ ነው እኔ ተቃጥያለሁ። እዚህ ብትነግረኝ ነው እግዚአብሔር ይገስጽ። ካሁን ተለያዩ ብሎ ሲጠብቅ፣ ካሁን አለያየው ብሎ ሲጠብቅ፣ አንተ ደግሞ የበለጠ ፍቅር ስታሳያት በቃ ነገሮችን ሁሉ ወደ መንፈሳዊ ቀይር። ልብሶቿን እያጠንክ መንፈሳዊ ነገሮችን ስትጠቀም ያኔ እግዚአብሔር የአንተን ትዕግስት ያህል አንደኛ ምን እንደማይ ታውቃለህ ወንድሜ? ትዕግስትህን ነው የሚያየው። ከጾም ከጸሎት ከስግደት በላይ ትዕግስትን ነው የሚመለከተው ፈጣሪ። እንደዚህ አይነት ነገር እንኳን ሰምቶ ሚስቱን አልጠላትም ይላል እግዚአብሔር። ያያል እኮ እንዲህ አይነት ነገር እንኳን ሰምቶ ፊቱን አላዞረባትም፣ እንደውም አጥብቆ ፍቅሩን አሳያት ይላል። ስለዚህ እኔም የእሱን ታጋሽነት ተመልክቼ እረዳዋለሁ ይልና እግዚአብሔር ሊረዳ ይመጣል። አንተን ትዕግስትን አይቶ ትዕግስት እጅግ በጣም ወሳኝ ነው። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም የሚገዛ ከተማ ከሚወስድ ይበልጣል ይላልና ዮሐንስ ሐጺር የማትለመልም ዛፍን እንድትለመልም ያደረገው ስንት ዓመት አጠጥቶ ነው? እስቲ ንገሩኝ። ስንት ዓመት ነው ያጠጣት ያቺን ደረቅ እንጨት? ንገሩኛ፣ ስንት ዓመት ነው ያጠጣት? አይሰማም ድምጼ? 3 ዓመት 3 ዓመት ሙሉ አጠጣው። አይገርምም? ግን ተስፋ ለመቁረጡ ትዕግስቱ ትለመልማለች ብለውኛል ብሎ እኮ ነው እሱ። የደረቀ እንጨት አይለመልምም። እሱ ግን የራሱን እውቀት ሰረዘና በቃ ትለመልማለች ብሎ ሲያጠጣ እግዚአብሔር ትዕግስቱን አየና የማይለመልመውን ዛፍ እንዲለመልም አደረገው። አያችሁ አይደል? ትዕግስቱን እኮ ነው ያየለት። የቅዱስ ዮሐንስ ሐጺር ከሚጸልየው ከሚሰግደው ስግደት በላይ ትዕግስቱ ነበር የታየለት የገነነለት። አንተም ልክ እንደዚህ ወንድሜ ፍቅርን አድርግ እያልኩ ያለሁት ፍቅርን አድርግ። በጭራሽ ፊትን እንዳታዞሩ። ይሄን ራሱ አንስተ ራሱ በጭራሽ እንደዚህ ራሷ መታ ይቅርታ ጠይቅ። በፍቅር እኮ የማይሸነፍ ነገር የለም። ፍቅር ይበልጣል ይባል የለ እህት ወንድሞች አይደለም? ፍቅር አይበልጥም ከሁሉም በላይ? ፍቅር እኮ አልመለስ ያለውን ሰው እንዲመለስ ያደርገዋል። በፍቅር ነው ሰው ማሸነፍ የምንችለው። በፍቅር ስትጨምርለት ያኔ ጠላትን ስትወድ ጠላት እኮ ይንበረከካል። እኔ ትዝ ይለኛል
ማን ነው መጽሐፍ ሳነብ የዲያቆን የረጋላ በጋዝ የተጻፈች አንድ ትንሽ የመጽሐፍ አለች ስለ ቅዱሳን ሕይወት። ባህታዊው መጠጥ አይጠጣም ባህታዊው እና ሽፍቶች መንገድ ላይ ጠበቁትና ቆይ ይሄን ባህታዊ ካላስጠጣሁታልና አንዱ ሽፍታ እኮ ነው የሽፍታ አለቃ አስጠጣዋለሁ ዛሬ ቆይ ምንኩስናውን ማን ነው ትርምቱን አስፈርስበታለሁ የያዘውን ትርምት አስፈርስበታለሁ አለና ቆሞ መንገድ ላይ ጠበቀው። ከዛ ጠጣ ይሄን መጠጥ ካልጠጣ እገላለሁ አለው ሰይፉን አንስቶ። ከዛ ይሄ ቅዱስ አንድ ነገር አስበ አሁን ብጠጣ ይሄ ሰው እኔን ይገለኛል፣ ከገደለኝ ደግሞ በእኔ ደም እግዚአብሔር ይመራመረዋል። ስለዚህ ስለ ፍቅር ብዬ ብጠጣስ የእሱን ነፍስ ለማዳን ስል አለና ይሄን ነው በቃ ያሰበው። አሁን እኔም ቢገለኝ እኔስ ችግር የለም እድናለሁ፣ እሱ ግን እኮ በእኔ ደም ሊጠየቅ ነው ብሎ ጠጣለት። ከዛ ወዲያው መድኃኒዓለም የሽፍታውን ልብ ለወጠ። ፍቅሩን ትህትናውን ተመልክቶ ወይኔ አባቴ ብሎ እግሩ ስር ወደቀና አባቴ ማትፈልገውን ያንተን ቀኑና አስፈረስኩብህ አይደል? አባቴ ይቅር በለኝ። ትህትና ዛሬ የዋህነት ዛሬ ገዝቶኛል። ከዛሬ ጀምሮ ነፍሰ ገዳይነቴን ትቼ እመነኩሳለሁ ብሎ ሁሉን ነገር ትጥቁን ፈቶ ትቶ መነኩስ። አይገርምም? አሁን ምንድነው ያሸነፈው? ይሄንን ሰው ንገሩኝ እስቲ። ምንድነው ያሸነፈው? ፍቅር፣ ትህትና። እና በዚህ ማሸነፍ ይቻላል ወንድሞች፣ በፍቅር ማሸነፍ። ግን ዋጋ ትከፍላለህ፣ የታወቀ ነው። ዋጋስ እንደ ጽድቅ ነው የሚቆጠርልህ። እየበደለች የምትታገሰው ትዕግስት እሱ ጽድቅ ነው፣ ይጻፋል በመንግስተ ሰማይ። ዋጋ ታገኝበታለህ። ስለ ፍቅር ስትል የምታደርገው ነገር ሁሉ ዋጋ የምታገኝበት ስለሆነ በስተመጨረሻ ግን የአንተ ህልም መሆን ያለበት ወንድሜ የእሷን ነፍስ ማዳን ነው። እሺ፣ የማንን ነፍስ ማዳን? የእሷን ነፍስ ማዳን ነው። የትዳር አጋሮቻቸውን ነፍስ ለማዳን እኮ ስንት ዋጋ የከፈሉ እህቶች አሉ አይደል? ገጠመኝ ላይ የምትሰሙት ይሄንን ታሪክ ነው። ወንድሞች አሉ የትዳር አጋራቸውን ነፍስ ለማዳን እየደበደባት ደብድበኝ እያለችው እየተደበደበች ጌታዬ የሚደበድበኝ መቁጠሪያ አድርግ እያለች እየተማጸነች ባሏን ያዳነችውን ታስታውሳለህ መቼስ። በዚህ መልኩ ማዳን ትችላለህ ወንድሜ። ግልጽ ነው አይደል? ይህን አድርግ። በተረፈ ሌሎቹን አትስማቸው። እራሷ አምና ይቅርታ ትጠይቅክ። ፈጣሪንም ማድረግ ያለብህ እንደዛ ነው። ጌታ ወይ የባለቤቴን ነፍስ ለውጥልኝ። እራሷ መታ አትዘብዝባት። አድርገሻል አላደረግሽም አትበላት። አታምንልህም። ሲጀመር አንተ ማድረግ ያለብህ ምንድነው? መድኃኒዓለምን ነው የምትጠይቀው። እንድትጸጸት አድርጋው ከሆነ እንድትጸጸት አድርግ። ተጸጽታ ይቅርታ ራሷ እንድትጠይቅ ራሷ ወዳ ፈቅዳ ንስሐ እንድትገባ። እግዚአብሔር እኮ የልቧን በር ሲያንኳኳ ራሷ ናት ወዳ ፈቅዳ ንስሐ የምትገባው፣ ይቅርታ የምትጠይቅ እያለቀሰች። ገባክ አይደለም? እና አንተ ጥያቄ ከአምላክ ጋርና ከአምላክ ጋር ብቻ ነው። ይሄ ነው የምታደርገው ማለት ነው። ከዛ በኋላ በዚህ መልኩ የእሷን ነፍስ ታድናለህ ማለት ነው። ግን አደራ ፊትን እንደውም ፍቅር አብዛ። የትዳር አጋሮቻችሁ የሆነ በቃ ፊቱን እየለዋወጠ እየተነጫነጨ ሲያስቸግራችሁ እናንተ ደግሞ ፍቅር አሳዩ። አጋንንቱ እኮ ተማራችሁ እንድትለያዩ ነው የሚፈልገው። እናንተ ደግሞ ተቃራኒ ሆኑበት ለአጋንንቱ። ፍቅር በፍቅር አሳዩት። ወንድ ከሆነ ፍቅር አሳየው፣ ሴት ከሆነች ፍቅር አሳያት። በተረጋጋ በትህትና አነጋገር መልስላ። ምን ነው የኔ ወንድም በዩ ወይንም ብቻ የምትጠራሩበት መንገድ አለ አይደል? ባለትዳሮችም ጓደኞችም ልክ እንደዛ ማለት ነው። በዚህ ታሸንፉታላችሁ። እና ይሄን ይመስላል። በተረፈ በርታ ወንድሜ፣ እግዚአብሔር ፍጻሜን ያሳምርልህ። አሜን አሜን። አመሰግናለሁ። መጨረሻ ነው።
አሜን ወንድሜ። እሺ ተራ ቁጥር 1 ተዘጋጀሽ እህቴ ወለተ ማርያም የቅዱስ ሩፋኤል ልጅ? ካለሽ ለአንቺ እድሉን ልስጥ፣ ከሌለሽ ደግሞ ተራ ቁጥር 2 ወለተ ስላሴ ገብተሻል? ወለተ ስላሴ አልገባሽም? እሺ ተራ ቁጥር 3 ያስገባቸው ለዛ ይሆናል የማይገቡ። አሃ እያስገባችሁ አይደለም? አዎ እያስገባቸው አይደለም፣ ለዛ ነው የሚወጡት። እስቲ ያላችሁ ለመግባት ሞክሩ። ተራ ቁጥር 4 ሊሊ ወለተ ስላሴ ተራ ቁጥር 4። ተራ ቁጥር 5 ወለተ ገብርኤል። እሺ አንድ ሰው ላስተናግድ እስቲ ከእናንተ በፈቃደኛ በጣም ፈተና ውስጥ ያለ ሰው ወይም ደግሞ አንገብጋቢ ጥያቄ ያለው ሰው አንዳችሁ ንገሩ። ልግባል እኔ። እሺ ሰሊ ወለተ መድን ግቢ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ጥያቄ የምጠይቀው አባቴና ወንድሜ አይስማሙም። አባቴና ወንድሜ እሺ። አዎ ግን ድሮ ሕፃን ሳለሁ አባቴ ለወንድሜ እጁ እስከሚሰበር ይመታዋል። በምንድን የሚባለው ትግርኛ ነው እና በዱላ ይመታዋል። እሺ የእጁ ጥፍር እስከሚወልቅ ይመታዋል። ከዛ ወንድሜ ግን ከቤት አይመጣም። ማንስ ነው የሚያድረው? ከተማ ገጠር ስለሆነ ከተማንም እሺ ሲመጡም ይጣላሉ። በዓል ቀን ሲሆን ደግሞ ወንድም ታናሽና ታላቅ ይጣላሉ። እስከ ደም እስከ ፈሳቸው ይጣላሉ። እርስ በርስ ይጣላሉ ማለት ነው ቤተሰብ? አዎ እርስ በርስ ነው የሚጣሉት። እሺ ግን ማንስሙ አባቴና ወንድሜ ግን አንደኛው ወንድሜ አባቴ ለወንድሜ እስከ እጁ ጥፍሩ እስከወልቅ ነው የሚመታው። ያን ነው ግን ሁሉ ጊዜ ነው የሚጣሉት። ገንዘብ ደግሞ ይዞ ይሄዳል። ገንዘብ ማለት አሁን ፍየል ወይ በግ ይዞ ይሄዳል ወደ ገበያ። እሺ እና በዛው ምክንያት ነው የሚጣሉት። አጎታችን የእናቴ ወንድም ሰዓት ነበረው፣ የእጅ ሰዓት ወርቅ ሰዓት ነው። ከዛ እሱ ስጠኝ ብሎ ከዛ በኋላ ነው ወደ ቤት አይገባም። አባትና እናቴ ጋር የሚጣላው ከቤት ቁጭ አይልም። ለደቂቃ እኮ አያድርም። እሺ አሃ የእጅ ሰዓት ነበረው። እሺ የእጅ ሰዓት ነበረ ብለሽ ከዛ አዎ የእጅ ሰዓት ነበረው፣ የወርቅ ሰዓት ነው። ከዛ አጎቴ ስጠኝ ብሎ ነው የሰጠው። እሺ ሲሰጠው ግን ደብተራው ነው የወሰደበት የእጅ ሰዓቱን ከወንድምሽ ላይ። አዎ ያን ደብተራ ደግሞ በሌላ ቀን መጥቶ በቤታችን ጀርባ ቤታችን ዙሮ ነው የሄደው፣ ወደ ሌላ መንገድ ማለት ነው። በሌላ ቀን መጥቶ ለምን ብሎት ነው የወሰደው? ሲወስድበት መጀመሪያ ስጠኝ ብሎ ነው የወሰደው። ስጠኝ ብሎ? እሺ ዝም ብሎ ነው ስጠኝ አለ? አዎ ዝም ብሎ ነው ስጠኝ አለው። እሺ ከዛ ያን ደብተራ ደግሞ በሌላ ቀን ተመልሶ ሲመጣ ቤታችን ዙሮ ወደ ሌላ መንገድ ነው አድርጎ የሄደው። ቤታችን ዙሮታል። እሺ ይሄ ነው ጥያቄ። ግን ወንድሞች በቃ ሁላቸው ከቤት ሲመጡ ይታመማሉ። እሺ ከቤት አይገቡም። ሁላቸው በቃ ሁላቸው በረሃ ናቸው። ቤት ሲገቡ ይታመማሉ። በዛው ነው። አዎ ይታመማሉ። ሁላቸው ከቤት ከከተማ ወደ ገጠር ሲመጡ ሁላቸው ይታመማሉ። ደቂቃ አይቆዩም፣ ደግሞ ተመልሶ ይሄዳሉ። አሁን እናቴና አባቴ ብቻ ነው፣ ታናሾች አሉ 2፣ እነሱ ብቻ ነው እንጂ ሌሎቹ የሉም። መልካም። አንድ ጥያቄ ግን ይቅርታ አድርግልኝና አንድ ልጨምር።
ወንድሜ እዚህ ዲያቆን እሺ ከተመለሰ በኋላ ግን ብትጨምሪ አሪፍ ነው። እንዳይበዛብን እንዳይበዛ ነው። እሺ ከተደራረበ ይረሳል ጥያቄ። መልካም። የመጀመሪያው ጥያቄ ምን ነበረ? አባቴ ወንድሜን ያለ እረፍት ይደበድበዋል፣ ሰላም ያሳጠዋል። ይሄ ነው አይደል? እናም ደግሞ ቤተሰቦቼ ወንድሞቼ ይደባደባሉ ነው። እና ይሄ ከምን አንጻር ነው የሚለውን እንመልከት። ይሄ እኮ ዛር ነው ታለምዬ። አባት ላይ ያለ ዛር እኮ ነው እንደሚያደርገው። በተለይ ጠቋርና ቡዳ ዛር። ምንና ምን አልኩሽ? ጠቋርና ቡዳ ዛር። እነኚህ ናቸው እኮ አባት ላይ ተቀምጠው ልጅን የሚደበድቡት። እህት ወንድሞች፣ እዚህ ጋር አንድ ነገር አስተውሉ። የጠቋር መንፈስ ያለባቸው ሰዎች በሰላም መዋልና ማደር እስኪያቅታቸው ድረስ ነው የሚፈተኑት። የትዳራቸውን እና የቤታቸውን ሰላም ያውካሉ። ለገዛ ልጆቻቸው ከባዶች ነው የሚሆኑት። የገዛ ልጆቻቸውን ዋ ቀጠነ ከሰል ጠቆረ ብለው ነው ቅጥ ያጣ ቅጣት የሚቀጡት። ምክንያቱም አጋንንቱ አባት ላይ የሆነና ልጅን በክፉ አይን ይመለከታል። በክፉ አይን ነው የሚመለከተው። ማን ላይ? አባት ላይ ተቀምጦ። ይሄ ደግሞ አንድ የመጽሐፍ ቅዱስ ቃል ያስታውሰናል። መጽሐፍ ቅዱስ ላይ የማርቆስ ወንጌል ምዕራፍ 13 ላይ ቁጥር 12 ላይ ልጆች በወላጆቻቸው ላይ ይነሳሉ አይልም? ወንድም ወንድሙን አባትም ልጁን አሳልፎ ይሰጣል አይልም? ይላል እኮ። ይሄንን ነገር ተግባራዊ ማድረግ ነው የሚፈልገው አጋንንቱ። ማን ላይ ሆኖ? አባት ላይ ሆኖ። አባት ላይ ሆኖ አባት ልጅን እንዲጠላ ያደርገዋል። ልጅ ላይ ሆኖ አባት በወላጅ ላይ እንዲነሳ ያደርጋል። ትንቢቱን ነው እያስፈጸመ ያለው መንፈሱ ባጭሩ። ትንቢቱን የሚያስፈጽመው ደግሞ መንፈሳዊ ሕይወት በሌላቸው ሰዎች ላይ አድሮ ነው። ተረዳሽ አይደል? አሁን አባት በደንብ ማየት ያለብሽ ከዚህ ጸብ በስተጀርባ አባት መንፈሳዊ ሕይወት ያውቃል አያውቅም? እስቲ መልሽልኝ። ያውቃል? ያውቃል። አዎ ያውቃል። ጸሎት ያደርጋል። ሁላ 24 ሰዓት ነው የሚያደርገው። እሺ መልካም። ያደርጋል። ንስሐ ይገባል። ስጋው ደሙን ይቀበላል። ንስሐ አዎ ይቀበላሉ። ንስሐም እየገባ አዎ መልካም ቆይተዋል። ንስሐ ይገባል፣ ስጋውን ይቀበላል። ይሄ በጣም እንደዚህ እያደረገ ነው። ስጋው ደሙን ማነው ልጁን የሚቀጠቅጠው የሚደበድበው? ወይስ እንደዚህ ከማድረጉ በፊት? አሁን የለም። አሁን የለም። ግን ህፃን ስንት ዓመት የመሰለ 15 16 ቆይ እዚህ ጋር አሁን ስጋው ደሙን ከመቀበሉ በፊት ነው? ንስሐ ከመግባቱ በፊት ነው ወንድምሽን የሚደበድበው ወይስ ስጋው ደሙ ከተቀበለ በኋላ ነው? ስጋ ደግሞ ከመቀበሉ በፊት። ይኸውልሽ አሁን መያዝ ያለብሽ ይሄ ነው። ስለዚህ ስጋው ደግሞ ከመቀበሉ በፊት አጋንንት አባትሽን ተቆጣጥሮት ነበረ ማለት ነው። ተቆጣጥሮት ነበር። ከዛ ምን ያደርገዋል? ተቆጣጥሮት ነበር ስላችሁ አሁን የለበትም ማለት እኮ አይደለም። በፊት ስራ ያሰራው ነበረ ማለት ነው። በነገራችን ላይ ወንድሞች ወንጌል ላይ ያን ጊዜ ሰይጣን ይሁዳ ላይ ገባ ይላል አይደለም? አንብባችሁ ከሆነ እንጀራውን ከተቀበለ በኋላ ይሁዳ ላይ ሰይጣኑ ገባ አይልም? ድሮ ተለይቶት ነበር ማለት ነው። ተለይቶት እኮ አይደለም፣ ስራ አሰራው ሲል እኮ ነው። ስራ ምን አደረገው? አሰራው። ጌታውን ለመሸጥ አነሳሳው ማለት እኮ ነው። ኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ድሮ ተለይቷት ነበር እንዴ ኤልሳቤጥን መንፈስ ቅዱስ? ስራ አሰራት እኮ ነው። ትንቢት አናገራት። የጌታዬ እናት አስባላት ማለት እኮ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አላለችም ኤልሳቤጥ? ስራ አሰራት እኮ ነው። አሁንም እዚህ ጋር መረዳት ያለብሽ ነው። አባትሽን መጀመሪያ ስራ ያሰራው ነበር። ይሄ መንፈስ ስራ ያሰራው ነበረ። ለምን? የለማ ቅዱስ ቁርባን፣ የለማ መንፈሳዊ ሕይወት። ስራ ያሰራው ነበረ።
ከመቆጣጠር አልፎ ስራ ማሰራት። አስቡት። ሰዎች ሁሉ ላይ እኮ መንፈስ ሁሉ ስራ ያሰራል ማለት አይደለም፣ የለምም ማለት አይደለም። አለ፣ ግን ስራ መስራትና ለመስራቱ ላይ ይታያል። ስራ የሚሰራው ማይሰራው እንደኛ መንፈሳዊ ህይወት ነው። እንደኛ መንፈሳዊ ህይወት ነው። መንፈሳዊነታችን የሆነ የወረደ ከሆነ ስራ ይሰራል። ከኛም ተነስቶ ሌሎችን ሰዎችም ሊጎዳ ይችላል። የኛ መንፈሳዊ ህይወት ከጠነከረ ግን ቢኖርም እኛ ጋርም ስራ አይሰራም ማለት ነው። ምን አያደርግም? ስራ አይሰራም፣ አይፈታተንም ማለት ነው። እና ከዛ አንጻር ነው። አሁንስ እንዴት ነው? እስቲ ቆይ፣ አሁንም እየደበደበ ነው? ኧረ አሁን የለም፣ አሁን አይደበደብም ማለት አሁን የለም። እኔም ስመክረው፣ እሺ፣ እኔም ስነግረው ይሰማኛል። እናቴም እነግራታለሁ። እሺ። የለም አሁን ሲጀመር ከቤት አይመጣም ወንድሜ ማለት ነው። ወንድም አሁን እዚህ ጋር ቢመጣም አመት በዓል ሲሆን እሺ፣ አሁን እዚህ ጋር መረዳት ያለብሽ ነገር አመት በዓል ለምንድን ነው ሲሆን ብቻ አባት ነው ላይ ሆኖ የሚመጣው። እሺ፣ ለምንድን ነው አባት ላይ አሁን ልጅን የሚደበድበው? እስቲ እሱን እንመልከት። አባት ላይ ሆኖ ይደበደባል ልጅ። ለምን? በወላጆቻችሁ የምትደበደቡ እህት ወንድሞች የላችሁ? ያኔ ስትደበደቡ እያደጋችሁ ለምንድን ነው መንፈስ የሚደበደበው? አባት ላይ ሆኖ እናት ላይ ሆኖ ምን ፈልጎ ነው? አንደኛ ፍቅር ያቀዘቅዛል። ልጆች ወላጆቻቸውን ወላጆች የልጆቻቸውን ፍቅር እንደተራቡና እንደተጠሙ ሳይግባቡ ለማስቀረት እንደዚህ የሚሉ ልጆች የሉ? እኔ የአባት ፍቅር አይቼ አላደኩም የሚሉ ልጆች የሉ? አሉ የሉም? ንገሩኝ እስቲ። አሉ። እኔ የእናትን ፍቅር አይቼ አላደኩም የሚሉ። በቃ ይሄ ነው ዓላማው። ልጆች የወላጆቻቸውን ፍቅር እንደተራቡና እንደተጠሙ ሳይግባቡ እንዲቀሩ ማድረግ ይወዳል አጋንንት። የሰላምና የፍቅር ጸር መንፈስ አይደል? አንዱ ይሄ ነው። ወላጅም ልክ እንደዚሁ ልጁ ልጅ ሳይሆንለት፣ እንደ ልጅ ሳይታዘዝለት፣ እንደ ልጅ አባዬ ሳይለው፣ ወይኔ አንዳንድ እኮ ወላጅ ልጅ አባዬ ሳይለው ቀርቶ አባዬ ሲል ወይኔ ልጅ እኮ ዛሬ አባዬ አለኝ ብሎ በእንባ የሚሞላ አባት የለም? ልጅ እኮ አባዬ አለኝ ዛሬ ብሎኛ አቅም እኮ ግን ዛሬ አባዬ አለኝ። ምን ያክል አባት በልጁ ፍቅር እንደተራበና እንደተጠማ ነው ይሄን ንግግር የሚያስረዳው። እናቴ ያለችኝ እኮ እማዬ ያለችኝ። ያሳዝናል። እንዲህ ነው የሚያደርገው። አያቸው። በወላጅና በልጅ መካከል ምንም አይነት ፍቅር እንዳይኖር ዓላማው ይሄ ነው። ሌላስ ለምንድን ነው የሚያስደበድበው? ወላጅ ላይ ሆኖ መንፈሱ ምን ፈልጎ ነው? ምን አለው ከልጅ ጋር? አባትን ከያዘ አይበቃም? እናትን ከያዘ አይበቃም? ምን ፈልጎ ነው? መንፈስ የሩቅ ነገር ይመለከታል። አሻግሮ ያያል የሩቅን። እንዴት? ለምሳሌ ያ ልጅ በሱ ላይ መልካም ነገር ከተገኘ ወይም ደግሞ ለቅዱሳን አሳልፎ ከተሰጠ ያ ልጅ፣ አንዳንድ ወላጅ እኔ ለመብራን ሰጥቼዋለሁ ይህ ልጅ ብላ ልትሰጥ ትችላለች። ወላጆች እኔ ለመድኃኔዓለም ሰጥቻለሁ፣ ጌታ ወይ ልጄን ለአንተ ሰጥቻለሁ። የዚህን ሰዓት ያ ልጅ በመድኃኔዓለም ጥበቃ ስር ይሆናል፣ ወይም በመብራን ወይም በቅዱሳን አንዱ። መንፈስ ይህን ያያል። ስለዚህ ይሄን ሁሌ ባሰበ ቁጥር ምን ያደርጋል? በበቀል ሰበብ ያስደበድባል። የገዛ ወላጅ ልጁን እንዲደበድብ ያደርጋል። ያ ቅዱስ የማን ልጅ ስለሆነ፣ ያ ልጅ የማን ስለሆነ፣ አሳልፎ የተሰጠለት ቅዱስ ስለሆነ ያስደበድበዋል። በቃ አንዳንድ ወላጅ እኮ ልጁን ለምን እንደሚደበድብ ራሱ በቅጡ ማያውቅ አለ። እኔ በቃ ልጅን እየደበደብኩኝ ነው፣ ውሃ ቀጠነ ከሰል ጠቆረ ብዬ ነው ዝም ብዬ ባገኘሁት እየጮኩባት ነው ልጄ ላይ የሚሉ እኮ ወላጆች አሉ። ምን ይሻለኛል የሚሉ ልጆቼን ሰላም ነሳዋቸው የሚሉ እኮ ወላጆች አሉ። ለምን እንደሚደበድቡ እንኳን አያውቁትም። ልጅ ራሱ ለምን እንደሚደበደቡ እንኳን አያውቁ። መንፈሱ ስለተቆጣጠረ ይሄንን አሻግሮ ስለሚመለከት የአንድ ቅዱስ ልጅ ከሆነ ያ ቅዱስ ደግሞ ያንን ልጅ ስለሚጠብቀው መንግስት እስኪወርስ ድረስ ስለሚንከባከበው መንፈሱ ይህን ስለሚያይ ያስደበድበዋል ማለት ነው። አንድ ይሄ ነው። ሁለት ሌላስ ዓላማ አለው ከዚህ ውጪ? አዎ አለው። ልጅ ምናልባት አድጎ በኋላ ወላጆቹ የሚያስቆርብ ከሆነ
ያስደበድበዋል። ልጅ ምን ብሎ አድጎ ለወላጅ መዳን ምክንያት እንደሚሆን አሻግሮ እኮ ያለ መንፈስ በተለይ ዛር ሆኖ መወለድ የሚፈልግበት ለምን ይመስላችኋል? ዛር ሆኖ የሚወለድበት ምክንያት እኮ አለው። ያን ልጅ አብሮ እኮ ተወለደ ሩቅ አሻግሮ ማየት ይችላል። ለዛ ነው እኮ የወደፊቱን አሻግሮ ይመለከታል። ይሄ ልጅ የት ነው የሚደርሰው ይላል። የት ነው የምትደርሰው ይላል። እቺ ልጅ የት ነው የምትደርሰው? ይሄ ልጅ የት ነው የሚደርሰው? ከዛ በደንብ አሻግሮ ከተመለከተ በኋላ ገና በማለዳ መያዝ አይደል ያሉት መልአከ መንክራት መጽሐፋቸውን ሲጽፉ በማለዳ መያዝ ገና ከማለዳው ህይወትን ማጨናገፍ ይጀምራል ማለት ነው። ህይወትን ማጨናገፍ ይጀምራል። አንዱ ይሄ ነው። ስለዚህ ለዛ ነው ወይም ደግሞ እንደው እነኚህ ነገሮች ሁሉ እንኳን ባናይ እንደ ወንድምሽ ትንሽ ትትና ካለው ውስጡ ትንሽ እምነት ካለው ለምሳሌ እስቲ አንድ የሚወደው ቅዱስ የለም ወንድምሽ ከአፉ ሁሌ የሚጠራው ማንን ነው? እስቲ ንገሪኝ። የሆነ የሚጠራው ቅዱስ የለም? እመብርሃንን ይጠራታል አይደል? በቃ እሷን ሲጠራ መንፈሱ ሊናደዳል። ለምን ይጠራታል ይላል። በቃ ተረዳሽ ማለት በቃ ይጠላታል። የእሷን ስም መስማት አይፈልግም። ያ መንፈስ በእሷ ላይ ያለውን እምነት እያየ ይናደዳል። እመብርሃንም የእሱን እምነት አይታ ስለምትረዳ እሱንም ቤተሰቦችንም ስለምትረዳ ይሄን በጠራት ቁጥር በእሷ ላይ ያለውን እምነት እያየ ስለሚቀና መንፈሱ ያስደበድባል። እምነቱን አይቶ ያልኳቸው አንዱ ከዚህ አንጻር ነው። ወይ ትትናውን ወይ ደግሞ መልካም ከሆነ ቅን ከሆነ በቃ አንዳንድ ልጆች ሰዎች እኮ አሉ እንደዚሁ በተፈጥሮ ቅን የሆኑ የሉም? ኃላፊ አግዳሚ የሚጋብዙ ብሉልኝ፣ ጠጡ፣ ኑ እንደ ቤታችሁ ቁጠሩት ቤቴን የሚሉ ወላጆች የሉም? ሰዎች የሉም? እህት ወንድሞች ንገሩኝ እስቲ። አሉ የዋህነታቸው እስከ ጥግ የሆነ አሉ እኮ። በእኛ ሃይማኖት ብቻ ሳይሆን በሌላም እምነት ውስጥ ያሉ አሉ እኮ በጣም የዋሆች። ይሄ የዋህነት ደግሞ መንፈስን እንዴት እንደሚያቃጥለው ብታዩ፣ እንዴት እንደሚያበሽቀው በጣም ያቃጥለዋል። በተለይ የዋሆች ብፁዓን ናቸው ምድርን ይወርሳሉ ተብሎ ተጽፏል እኮ መጽሐፍ ቅዱስ ላይ። የዋሆች ብፁዓን ምድርን ይወርሳሉ ሲባል እኮ ምድር ሲባል ይሄ ምድር ብቻ አይደለም፣ አዲስ ሰማይና አዲስ ምድር ያላለም ቅዱስ ዮሐንስ መንግስተ ሰማያትንም ጭምር ይወርሳሉ ማለት ነው። የዋሆች ብፁዓን ናቸው ምድርን ይወርሳሉ። ስለዚህ ይሄን ያያል መንፈስ። የዋህነት ደግሞ ያቃጥለዋል። አንዳንዴ ሳይጸሉ በደንብ ሳይጸሉ ሳይሰግዱ መንፈስ የሚጋለጥላቸው የሉም? እህት ወንድሞች አንዳንዱ እንዲህ በጣም ነው የሚገርመኝ። አንዳንዱ አብዝቶ ይጸልያል፣ ይሰግዳል፣ ይቀጠቅጣል፣ ግን አይጋለጥም። አንዳንዱ ጋር ግን ትንሽ እንደሰገደ ትንሽ እንደጸለየ ይጋለጣል። ምንድን ነው ሚስጥሩ? ምንድን ነው ምክንያቱ? ይሄ የዋህነት ራሱ እኮ በተለይ ያ ሰው ምንም ቂም አይስ ከሆነ እጅግ ንጹህ ከሆነ በቃ ልቡ የዋህ ከሆነ የመንፈሳዊ ሕይወት ድክመት እንጂ እነኚህ ነገሮች ከተባበሩለት እምነት፣ ፍቅር፣ ትህትና እነኚህ ነገሮች ከተባበሩለት ያ መንፈስ እኮ እሷ መቀመጥ አይፈልግም እሱ ጋር። ምክንያቱም ትህትና ያቃጥለዋል፣ የዋህነቱ ያቃጥለዋል፣ ትዕግስቱ ያቃጥለዋል። እሱ ላይ እንኳን መከራ እንኳን ፈተና እንኳን ማምጣት አይችልም። መድኃኒዓለም ስለ ትህትናው ስለ ቂም አለመያዙ ብሎ ይጠብቀዋል ያንን ሰው። ምንም እንኳን ደካማ ቢሆንም የዋህነቱን እያየ ያዝንለታል፣ ይጠብቀዋል፣ አሳልፎ አይሰጠውም። ትህትናውን እያየ ትዕግስቱን እያየ እና እህት ወንድሞች፣ ስለዚህ አሁን ወደ እህቴ ጥያቄ ልምጣ። ወንድምሽ ላይ መንፈሱ ይሄን ነገር ካየ ይጠላዋል፣ ወንድምሽን ያስደበድበዋል። አባትሽን እንደ መሳሪያ ተጠቅሞ ማለት ነው። አሁን ተረዳሽ አይደል? አንዱ ከዚህ አንጻር ሊሆን ይችላል። እና ወንድምሽ ቢገባው በመንፈሳዊ ሕይወት ከገባው አንደኛ አባቱን አብዝቶ ፍቅር ማሳየት አለበት። ፍቅር ሲያሳየው፣ ሁለተኛ ደግሞ መንፈሱን አባቴ ላይ ሆነ እኔ የምትደበደበኝ መንፈስ እያለ መንፈሱን ቢቀጣው ያ መንፈስ ይያዛል።
አባትም ልጄ ላይ ሆነ እኔ ላይ ሆነ ልጄ የምትደበድብ መንፈስ ራስን አጋልጥ፣ ስራን አቁም፣ ከዛሬ ጀምሮ ታስራል። ምንም ስልጣን የለም ልጄ ልትደበድብ፣ ልጄን በክፉ ዓይን ልትመለከት ምንም ስልጣን የለም። በመድኃኒዓለም ስም ታስራል ካለው ይታሰራል። አንዱ ይሄ ነው። በነገራችን ላይ አሁንም ስለታሰረም ቅዱስ ቁርባን እኮ ብቻውን በራሱ ትልቅ ኃይል አለው፣ ስራ ይሰራል። በነገራችን ላይ መንፈሱ እንደ ልብ አባትሽን እንዳይሾፍረው ያግደዋል። እንዳይሾፍረው ምንም እንኳን ባይቀጠቅጥ ምንም እንኳን ባይሰግድ ማለት ነው። እና ይሄ ቅዱስ ቁርባን እጅግ በጣም ወሳኝ ነው። ሌላው ደብተራው ሰዓት ወሰደ እንደገና ቤታችን ዞረ የሚል ጥያቄ ማሳብ አንስተሻል። ይሄ ቤተሰብ ምናልባት በነገራችን ላይ ለደብተራው ለመተቱ ዛሩ መሰረት ቢሆንም እነኚህ የሚያባለው ቤተሰብን የሚያባለው መንፈስ መሰረት ቢሆንም ግን የደብተራው መንፈስም ምን ያደርጋል? የራሱን ድርሻ ይሰራል፣ ስራ ይሰራል። ለምሳሌ ወንድሜ ምን ብሏል አልሽ? ወደ ቤት አይገባም። በቃ ቤት ሲመጡ ይታመማሉ አይደል ያልሽው ቅድም። ይሄን ስራ ደግሞ ደብተራው መተት ይሰራል፣ ይተጋገዛሉ። ዛሩ እንዳይግባቡ ቢያደርግ የደብተራው መተት ደግሞ እቤታቸው እንዳይኖሩ ያደርጋል ማለት ነው። አንድም በትን አርቃቸው፣ እድላቸው ንጠቅ ተብሎ ነው መተት የሚላከው። እድላቸው ንጠቅ፣ ያላቸውን ነገር በሙሉ ንጠቅ። ይሄ ምናልባት የሚስጥር መተትም ሊሆን ይችላል፣ ከቅርብ ወዳጅ የተላከ ሊሆን ይችላል፣ ከቅርብ ሰው የተላከ ሊሆንም ይችላል። እና ታዲያ ያ መንፈስ ሚስጥር እንዳያወጣ ይጠነቀቃል፣ ግን ስራውን ይሰራል። ቤተሰብን እርስ በርስ እያባላ በትን ያስቀራል ማለት ነው። ዛሩ የደብተራውን መተት እንደ ረዳት አድርጎ ይጠቀማል፣ ቤተሰብን ለመበተን ማለት ነው። ፕላን የሚያወጣው እኮ መተት እኮ አይደለም፣ ፕላን የሚያወጣው ዛሩ ነው። እቅድ የሚያወጣው ፕላኑን ለማስፈጸም ደግሞ መተት ይስባል፣ ቡዳ ይስባል ማለት ነው። እቅዱን ተግባራዊ የሚያደርግለት መናፍስትን ይጠራል ማለት ነው። ይሄ ነው ዛሩ። ስለዚህ እህት ወንድሞች መንፈስን ስትቀጠቅጡ በጣም ትኩረት መስጠት ያለባችሁ ከመተቱ በላይ ምኑ ላይ ነው? ምኑ ላይ ነው? ሰምታችኝ ከሆነ ዛሩ ላይ ነው። ዛሩ ላይ ነው ትኩረት መስጠት ያለብን። መተት ብታሸኝም ባታሸኝም ዛሩ ካለ መንፈስ ይሰበስባል። ጌታዊ ዛሩን መንፈስ ከህይወቴ ንቅልቅል አድርገህ እባክህ ስለ ድንግል ማርያም አውጣልኝ፣ አጥፋልኝ ከህይወቴ እያልክ መማፀን አለብህ። እሱ ነው የሚበጠብጠው ህይወትን። ቁጭ ብሎ የዝሙት መናፍስትን የሚሰበስበው እሱ ነው። እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ መተቱ ደግሞ ምን ያደርጋል? የመበተን ስራ ይሰራል። እዛ ቤት ሲቀመጡ እንዲታመሙ ያደርጋል። ምክንያቱም ቅድም አሁን ያልሽው ደብተራው ዞረ ቤታችን ያልሽው ከዚህ ጋር ሊያያዝ ይችላል። እንዳይቀመጡ አድርግ ከተባለ በትን ከተባለ ያደርጋል ይሄን። እና ታለምዬ የአንቺ መንፈሳዊ ህይወት ምን ይመስላል? እነኚህ መናፍስቶች ለመቃወም ምን አይነት ጥረት አድርገሻል? አንቺ ህይወትስ ላይስ ምን አይነት ስራ ሰርተሻል? እንደገና ቤተሰቦችሽንስ እንዲነቁ ምን አይነት ስራ ሰርተሻል? እንዲህ አሁን እኔ እንዳስተማርኩሽስ አስተምረሻቸዋል ወይ? ካላስተማርሽስ ለማስተማር ዝግጁ ነሽ ወይ? ይሄ የአንቺ የቤት ስራ ነው። ለወንድሞችሽስ ለቤተሰብሽስ እየጸለሽ ነው ወይ? ጸሎት አድርገሻል ወይ? እንዲነቁ ተማጽነሻል ወይ? ጌታዊ አንቃቸው ቤተሰብ ይበሻል ወይ? ይሄ የአንቺ ስራ ነው እህቴ። እሺ አንድ ጥያቄ ጨምር። ሰዓት የለም በእርግጥ። እሺ ቀጥይ። እሺ ግን ወንድሜ ይኸው ያልኩ አባቴ ጋር የሚጣላው ከቤታችን ጥሬም ሆነ ጤፍ ይዞ ወዛ ከአጎቴ ቤትና ከአክስቴ ቤት ነው የሚያስገባው። ወደ ገበያ ይዞ አይሄድም። ከአጎቴ ወደማ? አጎቴ ቤት ከኛ ቤት ወንድሜ ማለት ነው። አሁን አባቴ ጋር የሚጣላው እሺ ከኛ ቤት ጤፍና ወይ ማሽላ የሆነ ይሁን ከአክስቴ ቤትና ከአጎቴ ቤት ነው ይዞት የሚሄደው። እነሱ ነው የሚገዙት። ይሄም ችግር እንዳለ ነው የሚያሳየው።
አጎት ጋር ችግር ሊኖር ይችላል። ምናልባት አጎት ሊሆን ይችላል እዚህ ጋር ከአጎቴ ቤት ነው። ወንድምሽ ምናልባት እንደ እንትን ሊሆን ይችላል፣ እንደ እያገለገለ ነው፣ ወዶም አይደለም ወንድምሽ ግን አዎ እኛ ግን እሺ አጎቴ እንጨምርልህ አጎቴ እኛ ጋር አይስማማም፣ ወንድሜ ጋር ግን ይስማማሉ ሁለቱ። አሁን እዚህ ጋር ክፍተት አለ ማለት ነው። ቅድም ያንተናገርኩትን ቃል እንዳትረሺ። ምናልባት ሚስጥር መተት አሁን ከቅርብ ሰው ነው የሚመጣው፣ ከቅርብ ወዳጅ፣ ከወገን ከዘመድም ሊመጣ ይችላል። ይህን እንዳትረሱ። ታዲያ ያ መንፈስ ሚስጥር እንዳታወጣ ተብሎ ነው የሚላከው። ዝም በል አድፍጥ፣ ቻል ተብሎ ነው የሚላከው። ባጭሩ ቻል፣ ጸሎቱን ቻል፣ ስግደቱን ቻል፣ ጸበሉን ቻል፣ የትም ቦታ ብሄር እንዳይጋለጥ አድርግ ተብሎ ነው የሚላከው ከቅርብ የመጣ ከሆነ። ታዲያ ያ መንፈስ አድፍጦ ስራውን ይሰራል። ለምሳሌ እንበልና ካጎትሽ ወደ ወንድምሽ የተላከ መተት ካለ ወንድምሽን ተጠቅሞ ስራውን ይሰራል ማለት ነው። አጎት መንፈሱ ወንድምሽን ይቆጣጠረውና ስራ ያሰራዋል ማለት ነው። ተረዳሽ አይደል? ወንድም አያውቅም። ምናልባት እሱ ፍቅር ነው የሚመስለው፣ ሌላ ምን ነገር ሊመስለው ይችላል። የሚያስቆጣ ስራ ግን እየሰራ እንደሆነ አያውቅም፣ ወይም ደግሞ በመናፍስ ቁጥጥር ውስጥ ገብቶ እንደሆነ አያውቅም። ስለዚህ ምንድን ነው መደረግ ያለበት ከተባለ አሁን እዚህ ጋር በጣም ጥንቃቄ ልታደርግ የሚገባው ነገር ወይ አጎትሽን ጥዩ፣ ለአጎትሽ ሌላ አመለካከት እንዲኖርሽ ይሁን ማለት አይደለም። ግን መጽሐፍ እንዲህ አይልም? ሁሉም መርምሩ አይልም? ሁሉም መርምሩ፣ ሁሉም ፈትኑ፣ ከማናቸውም አይነት ክፉ ነገር ራቁ፣ መልካሙንም ያዙ ይላል። ያንቺ አሁን ዋነኛ ቀንደኛ ጠላትሽ ወይም የእናንተ ቀንደኛ ጠላታችሁ አጎታችሁ አይደለም። አጎታችሁ ላይ ሆኖ ህይወታችሁን የሚያመሰቃቅል መንፈስ እንጂ። ግልጽ ነው አይደል? አጎትሽ ላይ የምታነጣጥሪ ከሆነ እሱን እንደ ክፉ አድርገሽ የምትመለከች ከሆነ ይሄ መንፈስ አይያዝም፣ ያደፍጣለም። ምክንያቱም እሱ የሚፈልገው ጸብ አይደል? ግጭት አይደል የሚፈልገው? ማጣላት፣ ማተራመስ እኮ ነው የሚፈልገው። እርስ በርስ እንዳንዋደድ ነው የሚያደርገው። ግን የኛ ደግሞ ውጊያ ከሰው ጋር ሳይሆን ከአጋንንት ጋር ነው። ተረዳሽ አይደለም? ስለዚህ ከአጎት የመጣ መንፈስ ቤተሰቤ የምትበጠብጥ ወንድሜን እንዲህ የምታረገው መንፈስ እያልሽ መንፈሱን ትቃወሚዋለሽ ማለት ነው። እንዲጋለጥ ራሱን እንዲያጋለጥ ትእዛዝ ትሰጪዋለሽ። ትእዛዝ ሰተሽ መንፈሱን ትቀጠቅጫለሽ ማለት ነው። ግን አስቀድመሽ ከመንፈሱ ጋር ውጊያ ከመክፈትሽ በፊት እግዚአብሔርን ለምኙ ጣልቃ እንዲገባ፣ በመናፍስቱ ላይ እንዲያሰለጥንሽ፣ መናፍስቶቹን እንዲይዝልሽ። ግልጽ ነው አይደለ? ከአጎት በኩል የመጣ መንፈስም ካለ ያዝልኝ፣ ለአንተ ሰጥቻለሁ በይው። ለማን ሰጥቻለሁ? ለአንተ ሰጥቻለሁ፣ አንተ ተቆጣጠር ብለሽ አሳልፈሽ ትሰጪዋለሽ። ከዛ በኋላ ነው መንፈሱን የምትቃወሚው። ያኔ ያዛል ያ መንፈስ ማለት ነው። ግልጽ ነው አይደል? ይሄ ነው መደረግ ያለበት። እሺ፣ ይሄን ይመስላል እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን ለትምህርት ልክ ልትገቡ ስትሉ ለቅዱስ ሚካኤል አሁን ለምሳሌ ቅዱስ ሚካኤል አባቴ ስገባ አብረኝ ግባ በሉት። ምን በል? እየሰማችሁ ነው አይደል? ስገባ አብረኝ ግባ። በኔትወርኬ ላይ አንተን ሾሜሃለሁ አምላኬ። ጠላት ኔትወርኬ ላይ ተቀምጦ እንዳያስወጣኝ ለአንተ አሳልፌ ሰጥቻለሁ፣ አንተ ተቆጣጠርልኝ ብላችሁ ግቡ። ስትገቡ አሳልፈው መስጠት ማለት ይሄ ነው። አሳልፈው መስጠት። መድኃኔዓለም አባቴ ሆይ ትምህርት እንዳልከታተል፣ መንፈሳዊ ትምህርት እንዳልሰማ ኔትወርክ ላይ እየተቀመጠ የሚይዘውን መንፈስ ለአንተ አሳልፌ ሰጥቻለሁ። ስገባ እባክህ አብረኝ ግባ። እመቤቴ ድንግል ማርያም አብረሽኝ ግቢ ብላችሁ ግቡ። ስትገቡ ስትመጡ። ግልጽ ነው አይደል? ይሄ የሚያደርገው አንደኛ የደብተራ መንፈስ በትን ተብሎ የሚላክ፣
ሁለተኛ ደግሞ ራሳችን ጋርም ያለ መንፈስ ጭምር ራሳችን ጋር ያለ ለምን ከሰማን ሚስጥር ሊወጣ ነዋ። ከሰማን ልንነሳሳበት ነዋ። የጾም የጸሎት የስግደት አዋጅ ልናውጅበት ነዋ። አያችሁ አይደል? ሚስጥር እንዳይወጣ መስማት አይፈልግም፣ እንድትሰሙ አይፈልግም። ይሄ መንፈስ የእሱን ሴራና ተንኮል እንድትሰሙ አይፈልግም። ነገ ልትነሳሱበት ነዋ። ነገ መንፈሳዊ ህይወታችሁ ልታጠነክሩ ነዋ። ዝም ብሎ አይቀመጥም። የተቻለውን ተጠቅሞ ለማራቅ ይሞክራል። እና ከዛ አንፃር ነው እናንተ ታዲያ የአጋንንት ሴራና ተንኮል ስለምታውቁ አስቀድማችሁ አሳልፎ ለማን መስጠት? ለመድኃኒዓለም። መንፈሱንም ደግሞ የተወሰነች ደቂቃ መገሰጽ፣ መቀጥቀጥ። እኔ ስገባ ኔትወርክ ላይ እየተቀመጥክ ትምህርት እንዳልሰማ ጸሎት እንዳልሳተፍ የምታደርግ መንፈስ በመድኃኒዓለም ስም ታስራል ብሎ መገዘት። ግልጽ ነው አይደለ? በመቁጠሪያ እየቀጠቀጠ ማለት ነው። ያ መንፈስ ከዛ አብሮ አይገባም ማለት ነው። ይሄንን አድርገን ልንገባ ይገባል ማለት ነው። ይመስላል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀመረ በሰላም ያስፈጸምከን ቃኑንም ባርከ ቀደሰ ሰላም አውለ ለዚህ ሰዓተ ምሽት ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ ቸር መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ሰዓተ ማልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀድሰ ሰላም እንድታሳድረን አምላክ ሆይ በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ ያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን
አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን። በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትኦ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ ልክ እንደ ዛሬው የ7 ሰዓትና 10 ሰዓት የመናፈሽኝትና የጥያቄና መልስ መርሃ ግብር ይኖረናል። ሁላችንም በጊዜ እንድንገናኝ ላሳስባችሁ እወዳለሁ። ሌላው የዛሬው ትምህርት ብዙዎቻችሁ እንዳልተማራችሁ በኔትወርክ ምክንያት ይገባኛል። በኋላ ይለቀቅላችኋል። እሺ፣ ነገ ጠዋት ትምህርቱ ነገ ጠዋት፣ የመናፈሽኝት መርሃ ግብሩ ደግሞ ዛሬ ማታ ይለቀቅላችኋል። ሁለቱም ትምህርት አላቸው። እሺ፣ የመናፈሽኝት መርሃ ግብርም ትምህርት አለው። ብዙ ነገሮችን ስናገር ነበረ። ብታዳምጡት መልካም ነው። ብዙ ትምህርት ታገኙበታላችሁ። የ10 ሰዓቱም የጥያቄና መልስ መርሃ ግብሩ ማለት ነው። ስለዚህ ገብታችሁ እያዳመጣችሁ ላይክ እና ሼር እያደረጋችሁ ትምህርቱ ለብዙዎች እንዲዳረስ እንድታደርጉ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። በተረፈ እግዚአብሔር አምላክ የነገ ሰው ይበለን። ነገ 13 ነው አይደል? ሊቀ መላእክት ቅዱስ ሩፋኤል የሁሉ አባት የሁሉ ፈጣሪ መድኃኔዓለም አባት ቅዱስ እግዚአብሔር አብ፣ ጻድቁ አቡነ ዘራብሩክ፣ እልፍ አእላፋት ቅዱሳን መላእክት ወራዊ መታሰቢያ ክብረ በዓላቸው እንደመሆኑ የፈጣሪያችንን የቅዱስ እግዚአብሔር አብና የቅዱሳኑን መልክና ገድል እየጸለይን ድርሳን እየጸለይን እንድንማጸን በልዑል እግዚአብሔር ስም ላሳስባችሁ ወዳለሁ። በቅዱስ እግዚአብሔር አብ ስም መማጸን ልመዱ። እሺ እህት ወንድሞች፣ በተለይ ጌታ ቅዱስ እግዚአብሔር አብን ስለ አንድ ልጅ ስለ መድኃኔዓለም ስለማን የሰማችሁኝ አይደል? ስለ አንድ ልጅ ስለ መድኃኔዓለም ብለህ ማረን። ጌታ መድኃኔዓለም እኮ እንዲህ ብሏል። ዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 23 ላይ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ምን ያደርግላችኋል? ይሰጣችኋል፣ ይፈጽምላችኋል፣ ያደርጋችኋል። አብ አባቴ በስሜ ብትለምኑት ሁሉ ነገር ያደርጋችኋል። በማን ስም ለምኑ እያለን ነው?
በማን ስም ለምኑ እያልን ነው? በአባቴ ስም ለምኑ። እና ቤተክርስቲያንም እኮ ቅዳሴ ላይ ስለ አንድ ልጅ እያለች ትማጸናለች በቅዳሴዋ ላይ እና ልንማጸን ይገባናል። ቅዱስ እግዚአብሔር አብ ሆይ ማረኝ። ቅዱስ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ ተጽፏል። ዓለሙን እንዲሁ ወዶታል። ዓለም ሁሉ እንዲድን ነው የሚፈልገው እና ቅዱስ እግዚአብሔር አብን ልንማጸን መልኩን እየጸለይን መልክ አለው ደግሞ ደስ የሚል መልክ እሰግድ ለመለኮትከ የሚል መልክ 2 መልክ አለው። በግዕዝ ነው ግን በአማርኛ ካገኛችሁ ጸልዩ። እኔ በግዕዝ ነው ማቀውና በአማርኛ ካገኛችሁ በአማርኛ ካላገኛችሁ ደግሞ በግዕዙም ቢሆን አጭሩ እሰግድ ለመለኮትከ የሚል አለ እና እሱን እየጸለይ ልንማጸን ይገባል ለማለት ያክል ነው። በተረፈ ደህና ደሩልኝ። ማረባው ምናምን እንዲሆን ወንድማችሁንም በጸሎታችሁ አስቡኝ። እግዚአብሔር አምላክ ነገ ሰው ይበለን። መልካም አዳር። አሜን አሜን ቃለ ሕይወት አሜን።